አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሶስት ማዕዘን ተከታታዮቻችን በአዲስ ኤፒሶድ እንግዲህ ሙሉ ስኳድ ደግሞ ተሟልቶ ኢንሻአላህ ተገናኝተናል። እንኳን ደህና መጣህ ሳዲ። መጀመሪያ ካንተን ጀምር። ቲንክ ሁለት ኤፒሶድ ላይ አብረን አልነበርክም። እንኳን ደህና መጣህ ፈዝሉ። አይ ቲንክ ዛሬ ኢንሻአላህ እንደ በጣም ከባድ ኤሪያን ምንድነው አንፓክ እናደርጋለን። ሶ ኢንሻአላህ በዚህ ደግሞ ተደጋጋሚ ኤፒሶዶችን ኢንሻአላህ የሚቀጥል ይሆናል። ከዛ በፊት ግን ኢራን እስራኤል ዩኤስኤ ዋር ላይ አሁን ትራምፕ አይ ቲንክ መጨረሻው አካባቢ ለብቻው እየተቀለለ የሚመስለውን ጦርነት በተለያዩ ስቴትመንት እዛ አካባቢ ያለው አፕዴቶችን ኢንሻአላህ በማንሳት እንጀምር። ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አይ ቲንክ ትናንትና መሰለኝ አይደለ? ትናንትና ነው ዲሉ ወይ ደግሞ ስምምነቱ እንደተፈጸመ የፓኪስታኑ ፕራይም ሚኒስተር ያስታወቀው። ይሄኛው ዲል ለየት የሚያደርገው በተለይ 2015 ላይ ኢራንና አሜሪካ ያደረገችው ዲል አለ አይደል? ትልቁ ዲል የሚባለው የጄሲፒኦኤ የ2015 ኦባማ ያደረገው ዲል ከዛ በኋላ ትልቁ ዲል ነው እየተባለ ነው። ያው በሶስት ፌዝ ነው ወይ ደግሞ በሶስት ደረጃ ነው ዲሉ የሚያልቀው። እስካሁን ዲቴሎች ብዙ አልወጡ። በጣም ብዙ እንትኖች እየወጡ ነው ምን ሊሆን ይችላል የሚሉት ማለት ነው። ኤግዛክት አናውቅም፣ ግን የሆነ የምናውቃቸው እርግጠኛ የሆንባቸው ነገሮች አሉ። ከዛ ግን አንዳንድ ቦታዎች ለምሳሌ አሁን $300 ሚሊዮን አሜሪካ ለኢራን ትሰጣለች የሚል ነበርና ትራምፕ አንሰጥም ምናምን እያለ ነበር፣ ማለት ፌክ ኒውስ ነው እያለ ነበርና ኤግዛክት ዲቴሎችን አናውቅም፣ ግን የምናውቃቸው ነገሮች አሉ። የመጀመሪያ ዙር ላይ አሜሪካ ከ2015 በፊት 2015 ዲል ወይ ደግሞ ስምምነቱ የመጀመሪያ ስምምነት ልክ ምንድነው ሳንክሽን ወይ ደግሞ የማዕቀቡን መልሳ ስታደርግባት ኢራን ላይ እንትን ያደረገችው አንደኛው ማዕቀብ ምንድነው የኢራንን አሴቶች ወይ ደግሞ ንብረቶች ፍሪዝ ማድረግ ነበር። ኢራን አክሰስ ማድረግ አትችልም። የመጀመሪያው ፌዝ ላይ ግማሹን ወደ 25 ቢሊዮን አካባቢ ነው ያለው አሴት ንብረት ያላት፣ ግማሹን አሜሪካ ትለቃለች የሚል ነው። አሜሪካ ደግሞ ሌላው ደግሞ ብሎኬድ አድርጋለች አይደል? አሜሪካ ሁርሙዝ ላይ ያንን ታነሳለች። ኢራንም ራሷን ሁርሙዝ ላይ እንትኖች እንዲወጡ ያደርጋሉ ነው። ከዛ ሌላው ትልቁ ደግሞ ዲሉን እንዲወድቅ ሊያደርገው ይችላል እየተባለ ያለው እስራኤል ከሌባኖን መውጣት አለባት የሚለው ዲል ነው። የመጀመሪያው ፌዝ ይሄ ነው። ትልቁና ይሳካል ወይስ አይሳካም የሚለውን የሚያሳየን ፌዝ ይሄ ነው። ሁለተኛው ፌዝ ላይ እንዲሁም ቀሪው የኢራን አሴቶች እንዳለ ይለቀቃሉ። ከዛ በኋላ ምንድነው ይሄኛው እርግጠኛ ባይሆንም 300 ሚሊዮን ይሰጣታል ወይ ወይስ ደግሞ የአረብ ሀገራቶች ናቸው የሚሰጡት እና የሚለው ብዙ ኤግዛክትሊ አረብ ሀገራት ናቸው መክፈል ያለባቸው የሚልም አለና ብዙ አለ። ያው ዩኤኢም ከፍላለች አይደለ? $20 ቢሊዮን አትደብድብኝ ብላ 20 ቢሊዮን ሰጣለሁ ብላ አይ ቲንክ 3 ቢሊዮን አካባቢ ሰጣለች የሚል ዜናዎች እየወጡ ነበር። አይ ቲንክ ይሄ ልጅ እያለ ቡሊ ለሚያደርገው ልጅ እንትን እንደማሽለክ ሀብታሙ ልጅ ከሆንክ ማለት ነው እንደዛ እያደረገች ነው ዩኤኢ። ከ30 ቀን በኋላ የሚተገበር ነው ሁለተኛው ፌዝ ደግሞ ሁለተኛው ደረጃ ማለት ነው። ሌላው ደግሞ ከ60 ቀን በኋላ ይተገበራል የሚለው በትልቁ የኢራንን የኒውክሌር ጉዳይ ምን ይደረጋል የሚለው። ኢራን ምን ያህል ነው የምትገድበው፣ ምን ያህል ፐርሰንት ነው እንትን ማብላላት የምትችለው የሚሉት ብዙ ዝርዝሮች ደግሞ ከዛ በኋላ ይፈጸማሉ ነው። አሁን ትልቁ አነጋጋሪ ነገር የሆነው ይሄ ዲል ይፈጸማል ወይ ነው ትልቁ ችግር። ምክንያቱም ወረቀት ላይ ወረቀት ላይ ራሱ ለመፈጸም ብዙ የሚከብዱ እንትሮች ሪኳየርመንቶች ስላሉ ማለት ነው። አሁን የሚወስነው የትራምፕ ምን ያህል የእስራኤል ሎቢን እንትን አሸንፎ እነዚህ ነገሮች መፍቀድ ይችላል። አንደኛው እስራኤል ከሌባኖን መውጣት ማለት ነው። ይሄ በጣም ትልቅ ጉዳይ ነውና የእስራኤል ሚዲያዎችን በጣም ብዙ እያወሩበት የነበረው ጉዳይ ይሄ ነው። የዲፌንስ ሚኒስተሩም እኛ እኮ ሶቨሬን ሀገር ነን፣ ራሳችን የቻልን ሀገር ነን ናቸው ወይስ አይደሉም ሌላ ጥያቄ ሆኖ ራሳችን የቻልን ሀገር ነን በትራምፕ ዲል እኛ እንትና ኦብላይድ አንደረግ የትራምፕ ዲል መከተል አይጠበቅብንንማ አንወጣም እያሉ ነውና እነዚህ ነገሮች በጣም ትልቅ ችግር ውስጥ ይከታቸዋል። ይሄ ዲል ይፈጸማል ወይስ አይፈጸምም የሚለው ማለት ነው። ዛሬ መፈጸም ነበረበት። ዛሬ ኤክስፔክት እየተደረገ ነበር እነዚህ ነገሮች የሆነ ነገር ማየት ነበረብን። አሜሪካም ብሎኬዱን አላነሳችም፣ ይሄኛውም ነገር አልተፈጸመም። ዲሉ ምን ያህል ይፈጸማል የሚለው አጠያያቂ ነው። ምክንያቱም አሁንም ድረስ የእስራኤል ሎቢ ምን ያህል ፓወር እንዳለው እናውቃለን። አሜሪካ ላይ በጣም ቢቀንስም አቅሙ ቢወርድም አሁንም ድረስ ፓወር አለውና አሁን የሚታየው አሜሪካ መውጣት ትፈልጋለች። ለአሜሪካ አስፈላጊ አይደለም። ይሄ በጣም ከባድ ነው። በጣም ይጎዳታል አሜሪካን። ኢቭን አሜሪካን አይደለም የዓለም ግሎባል ኢኮኖሚንም በጣም የሚጎዳ ጉዳይ ነው አይደለ? ኢቭን ኤክስፐርቶች ሲያወሩ እስከ ጁላይ ድረስ ይሄ ብሎኬድ ከቀጠለ የስትሬት ኦፍ ሆርሙዝ ከቀጠለ
ዓለም ላትመለስበት የምትችለው ኢኮኖሚክ ሲቹዌሽን ውስጥ ነው የምትገባው የሚሉ ብዙ እንትኖች አሉና ኢቭን አሜሪካም ሮጣ ወደ ዲሉ እንድትገባ ያደረጋት አንደኛው ይሄ ነውና ይሄንን ሪስክ ቨርሰስ ከእንትን ጋር ነው ከእስራኤል ሎቢ ጋር ነው ያየን የምናየውና ይሄ ይፈጸማል ወይስ አይፈጸምም የሚለው የምናየው ጉዳይ ይሆናል ማለት ነው። አይ ቲንክ እንትኑን ግን ከዲሉ በፊት የነበረው ጀነራል ፍሬም ይሄ ዲሉ ላይ የወጡት እንትኖች ይነግሩናል ብዙ ነገር። ዲል ሲፈጸም ዩዥዋሊ ፒስ ዲል አክቹዋሊ ይሄ ገና ወደ ፒስ ዲልም አላደገም፣ ግን እነዚህ ነገሮች ሲፈጸሙ እንትን ይደረጋል፣ አናውንስ ይደረጋል እኮ እንትን ላይ 14 ነጥቦች አሉ 15 ነጥቦች አሉ ምናምን። ይሄ ላይ እስካሁን ምንም ጤነኛ መረጃ ማንም ጋር አልደረሰም፣ አልተወራም ምናምን እና የሁለቱንም ፍራጃይል ስቴት እንትን ይነግረናል። ኢራንም አሜሪካ መውጫ ቀዳዳ እየፈለጉ ነው። ከዲል ውስጥ የሆነ ቶፒክ ከተነሳና ሬዝ ከተደረገ ፐብሊኩንና ምናምኑ ሙቭ ማድረጉ አይቀርም። ትራምፕም ጨንቆታል፣ መውጣት ይፈልጋል፣ ግን ጩኸቱን አይፈልገውም። ይሄ 300 ሚሊዮን ለተባለው ህይወት በጣም ኢንሰልቲንግ ጋር ኤቭሪዋን እንደዚህ የሚባል ዲል የለንም፣ እንደዚህ አላረግንም፣ ጄዲ ቫንስ ሞቶ ይሄንን ነው የሚለው ምናምን። ኢራን መጀመሪያ ቀን እንትኑ መረጃ የወጣው ፐርፐስሊም ነው ሲሉ ነበር። ከዲሉ በኋላ 10 ምናምን ፖይንቶች አውጥታ ነበር፣ ግን የኢራን ኦፊሻልስ አይደለም ያወጡት፣ ግን የኢራን ሚዲያ ነው ያወጣው። ከዛ እኩል ተመሳሳይ ነገር የዩኤስ እንትን ገቨርንመንት አወጣ ካውንተር ባላንስ። ግን አብዛኞቹ ፖለቲሽያንስ የሚሉት ከዲሉ ጨርሰው ሲወጡ ማንም እንዳይናገር ስለዚህ ዲል ነው አንቲል በቃ ይሄ ይረጋጋ፣ ሲቹዌሽኑም ይርገብ፣ ሁሉ ነገር ይጥፋ ነውና ሁለቱም የደረሱበትን ሊሚት ይነግረናል። በቃ ኢራንም ሺካንት ከዚህ በኋላ እንደ ሀገር ሰርቫይቭ ማድረግም ቶለሬት ማድረግ ነው። አሜሪካም እና ዘ ወርልድ ከእስራኤል ውጭ ያለው ዓለምም ይሄን ቶለሬት ማድረግ አይችልም እና እኛም አንችልም። ኦብቪየስሊ ከእስራኤል ውጭ ተጠቃሚ የሌለበት እንትን ይመስለኛል ሲቹዌሽን እና ግን አሁን ኢራንን ስናስብ አይ ቲንክ ኢራን በጣም ለየት ያለ ፖለቲካል ሲስተሙም ከውጭ ሆነ ግልጽ አይደለም። በጣም ብዙ ኮምፕሌክስ ነገሮች አሉት። ዴሞክራቲክ ፋክሽን አለው፣ ዲሞክራሲ የሚመስል ነገር አለው፣ ከዛ በኋላ ኦቶክራሲ የሚመስል ነገር አለው። በጣም ብዙ ፋክሽኖች አሉትና ኢራን ውስጥ አሁን ለምሳሌ ብዙ የሚያነሱት ነገር አለ። ኢራን ውስጥ አሁን ዲሉ የሚፈልጉና ማይፈልጉ የተለያየ ፋክሽኖች አሉ እዛም ውስጥ ሆነው ማለት ነውና ባለፈው እንደውም ይሄ አናውንስ ከተደረገ በኋላ የፎሬን ሚኒስተሩ እንትን ላይ ቤት ላይ ተቃውሞች ነበሩ ሲሉ ነበር። ተቃውሞች ነበሩ፣ ሄደው እየተቃውሙ የነበሩ ሰዎች ማለት ነው። በእነሱ ሊክ የተደረገ ደግሞ ነበር። በጣም እንትን አድርጎ ዲሉን ብዙ እንደተሰጠው አድርጎ ይወጣና ልክ ኦፊሻል ዲሉ ሲታወቅ ያንን የዲሉን ምንድነው ሌጂቲሜሲ ዝቅ የማድረግ ስራዎች እና ብዙ ፋክሽኖች ነው እየሄዱ ያሉት። እስራኤል ማትፈልገዋል፣ ብዙ አይነት ፋክሽኖች አሉ፣ ብዙ አይነት እንትኖች አሉ። አሜሪካም እንደዛ ሆኖ ማለት ነው። አሜሪካ አዘ ኤንድ ኦፍ ዘ ዴይ አሜሪካም የራሱ ፋክሽን አለ። ኢቨን የማጋ ሙቭመንት ላይ ራሱ የትራምፕ ቤዝ ላይ ስናነሳ ራሱ ሁለት ፋክሽኖች ተፈጥረዋል ይላሉ አይደለ? ሁለት ግሩፖች ማጋ እና ሚጋ ብለው እንትን ይሏቸዋል። ማጋ ሜክ አሜሪካ ግሬት አጌን እና ሜክ እስራኤል ግሬት አጌን፣ ሁለት ፋክሽኖች አሉና እነዚህ ፋክሽኖች የተለያየ ፍላጎት አላቸው። የተለያየ ምንድነው ከዚህ ዲል ማግኘት የሚፈልጉት ነገር አለ። እስራኤል በበኩሏ መቼም ቢሆን ይሄ ዲል እንዲካሄድ አትፈልግም አይደለ? ኢቭን የእስራኤል ሎቢ ኤፓክን ብታይ እነዚህ ብታይ ሙሉ ለሙሉ ፈንድሬዚንጋቸው ሀሳቦቻቸው ምናምን ቢልድ ያደረጉት ኢራን የምትባል ጠላት አለች ሚድል ኢስት ላይ፣ ያንን መቃወም አለብን። አንደኛው የአሜሪካ ኤግዚስቴንሻል ትሬት ናት። ለአሜሪካ ሴንስ ማይሰጥ ርቀቱ ራሱ ለአሜሪካ ያላት ርቀት ሴንስ ማይሰጥ ነገር ያንን ፕሮፓጌት አድርገው ያንን ፕሮፓጋንዳ ነዝተው ከዛ በኋላ እዛ አሜሪካ ሁሌም ቢሆን እንድትቆይ ነው። ምክንያቱም እስራኤል በራሷ መቼም ሰርቫይቭ ማድረግ አትችልም። ሪጅኑ ላይ ብቻዋን ምን ማድረግ አትችልም። ከፖፑሌሽን አንጻር ያላት የህዝብ ቁጥር በጣም ትንሽ ነው። 6 ሚሊዮን 7 ሚሊዮን ህዝብን ያላት ከ100 ምናምን ሚሊዮን ህዝብ ጋር አይፈቅደውም። ሲጀመር ሎጂክ ራሱ ዲክቴት ያደርጋል አይደል? ያንን የሎኬንትኗን ጂኦግራፊዋን ብታይ በጣም ጠባብ ናት። ለጦርነት የሚመች እንትን አይደለም፣ ኢንቫይሮንመንት አይደለም ያላት። ኢቭን አንደኛው የጦርነት ላይ እኮ የሚያስቀምጡት ሰፊ የሆነ ግዛት ሲኖርህ ለጦርነት በጣም እንትን ኢቭን ብትጠቃ ራሱ ፎልባ ወደኋላ ሄደህ አገግመህ ትመለሳለህ። እስራኤል ያ የላትም፣ ያ ምንም እንትኑ የላትም። እና ሁሌም ቢሆን የአሜሪካን ጋይዳንስ የአሜሪካን አሲስተንስ ትፈልጋለች፣ የአሜሪካን እነዚህ ነገሮች ትፈልጋለች። እና አሜሪካ ከዛ እንድትወጣ አትፈልግም። ይሄ ዲል አሜሪካ ከዛ ከሚድል ኢስት የሚባለው ኦሪጂን የመውጣት አንደኛው ስቴፕ ሊሆን ይችላል እና እንደ ኤግዚስቴንሻል ትሬት ነው ወይ ደግሞ በቃ የህልውና ጉዳይ አድርገው ነው የሚያዩት። እና በቻሉት አቅም ይሄንን ዲል እንዳይደረግ ያደርጋሉ። የባለፈው የሌባኖን ላይ ቤሩትን ኔታንያሁ ሲደበድብ አንደኛው ይሄንን ዲል እንዳይደረግ ለማድረግ ነበር። እንደውም አንዳንድ ኤክስፐርቶች ሲሉ ነበር ያ ዲል እንደውም አፋጠነው ይላሉ። ያ ቤሩትን መደብደቡ ትራምፕ በጣም በቃ ከዚህ በኋላ በጣም አውቶ ፋንድ እየሄደ ነውና ቶሎ ወደ ዲል እንግባ ብሎ ምንድነው ያልተፈለገው ሪዛልት አመጣ እያሉ ነውና
ብዙ ፋክሽኖች አሉ፣ ብዙ ግሩፖች አሉ፣ የተለያየ ፍላጎት ያላቸው ማለት ነው። ትራምፕ የራሱ ስሙን አስጠብቆ መውጣት ይፈልጋል። አሸንፍ ያለው የሚለውን ስም ይዞ መውጣት ይፈልጋል። ኢራኖች ደግሞ የራሳቸው ምንድነው ይሄ ሰርቫይቭ አድርገው ከዛ በኋላ ይህንን ይፈልጋሉ። እስራኤል የራሷን ትፈልጋለች። እዛ ውስጥ ደግሞ ብዙ አይነት ፋክሽኖች አሉና በዛ በጣም ኮምፕሌክስ የሆነ ሲቹዌሽን ውስጥ ነው ያለ ነው። አይ ቲንክ ባለፈው አንድ ላይ እንትን ስንል ነበር ያው ጦርነት እንደመግባቱ መውጣቱ ቀላል አይደለም፣ እንደመጀመሩ መጨረሱ ቀላል አይደለም። መጀመሩ ምናልባት የሆኑ እንትኖች የሆኑ ፊርማዎች ምናምን የሚያደርጉት ነገር ነው። ከዛ በኋላ ግን ለብዙ አይነት ፖሲቢሊቲስ የተጋለጠ ነው። ኤኒዌይስ ወደ ዛሬው ኤፒሶዳችን እንግባ። ከዚህ በላይ እዚህ አፕዴቶችን ይሻላል የተከታተልን በኔክስት ዊክስ የምናቀርብ ይሆናል። ዛሬ በዋናነት የምናነሳው በተለይ ከዚህ በፊት ከነበሩት ኤፒሶዶች በሆነ መልኩ ሪሌት የሚያደርግ ነገር ግን ወደ አንድ ሰፊ ሪጅን አይ ቲንክ ምናልባት የተመልካቾቻችን ወደ መጀመሪያው የሙሰለት ክፍሎች ሄደው መመልከት ከቻሉ ወይም ደግሞ የሶስት ማዕዘን ወደ መጀመሪያው የሶስት ማዕዘን ክፍሎች ተመልሰው መመልከት ከቻሉ እንደ የሶስት አይደንቲቲ ወይም ደግሞ የሶስት ማንነቶች ውህደት የሚፈጥረው ኢትዮጵያዊነት፣ አፍሪካዊነት እና ኡመቲክ የሆነ አይደንቲቲ ወይም ማንነት የሚፈጥረው አይነት የፕሮግራም ቀለም ይዞ እንደሚመጣ ተነጋግረን ነበር እና በዋናነት ዛሬ ላይ የምንጀምረው እንደ ሲሪየስ በተከታታይነት የምንጀምረው ወደ አፍሪካ እንመጣለን። ዛሬ እንደ መጀመሪያ መነሻ ሀሳብ ያደረግነው ስክራምብል ፎር አፍሪካ አይ ቲንክ እንትኑ ራሱ ተርሙ ምንድነው አፍሪካን የመቀራመት ጉዞ ምናምን ልንለው እንችላለን እና አይ ቲንክ በጣም ዲፕ ነው አይደል እንትኑ ወርዱ። እኔ ትዝ ይለኛል ስንተኛ ክፍል እንደሆነ አላውቅም የመማሪያ እንትናችን ላይ ቴክስት ቡካችን ላይ መጽሐፍ ላይ ነበር ይመስለኛል አይደል ሂስትሪ ላይ እና በጣም እንትን ያደርጋል ያቃጭላል ጭንቅላቴ ላይ ስቲል ምናምንና ሰው ኢንሻአላህ ለሱ የምናወራ ይሆናል። የመጀመሪያው መነሻ ማጠንጠኛ እንዲሆን ከዚህ በፊት ያነሳናቸው ከወርልድ ዋር አዲሱን የዓለም ውቅር ተቋማቶቹ እንዴት እንደመጡ አዳዲስ ሱፐር ፓወሮች እንዴት ወደ ጨዋታው እንደገቡ ተመልክተናል። ከዛ ደግሞ ትንሽ መለስ ብለን የተወሰኑ ክፍለ ዘመኖችን መለስ ብለን አፍሪካን መጀመሪያ ተመልክተናት አፍሪካ ምን ትመስል ነበረ፣ ፕሪኮሎኒያል አፍሪካ ምን ትመስል ነበረ፣ ኮሎኒያሊዝም ራሱ ምንድን ነው፣ ለምን ሊፈጠር ቻለ የሚለው ሀሳብ አካባቢ የተወሰኑ ሀሳቦችን እያነሳን እንቆያለን ኢንሻአላህ። እሺ ቢስሚላህ። ብዙ ጊዜ አፍሪካን ከቀኝ ግዛት በኋላ ነው አይደለ የምናስባት። ከዛ በፊት የነበረው ምንድን ነው የሚለው በጣም ወሳኝ ጉዳይ ነው። ብዙ አይነት እሳቤዎች አሉ አፍሪካ ከዛ በፊት የነበሩ አብዛኛው ሰው ጭንቅላት ውስጥ ያለው ማለት ነው። በተለይ አንዳንዴ ብዙ ሂስቶሪያን በጣም ሪፊት አድርገው የሚያወሩት አስተሳሰብ አለ ሃሜቲክ ሃይፖቴሲስ የሚል ማለት ነው። ሃሜቲክ ሃይፖቴሲስ ምንድነው የሚለው አፍሪካ ውስጥ ያለ የትኛውም ሞደርኒቲ፣ የትኛውም ሲቪላይዜሽን፣ የትኛውም ዴቨሎፕመንት ወይ ደግሞ እድገት የሚባል ነገር ከኮሎኒያሊዜሽን በኋላ የመጣ ነው የሚል ሃይፖቴሲስ አለ። ምክንያቱም ሃሜቲክ የሚለው ከእንትን ነው ከቢብሊካል ተርም ነው። የኖህ አንደኛው ልጅ ሃም ነው እና የሱ ዝርያዎች ናቸው እንዳለ ምንድነው ሲቪላይዜሽን ማምጣት የሚችሉት ሲቪላይዜሽንን መስጠት የሚችሉት እና አፍሪካዎች ደግሞ ያዘር የላቸውም እና አውሮፓዎች ናቸው አውሮፓዎች። ከዛ በኋላ አንዳንድ ደግሞ ወደ ሚድል ኢስትናን ያሉ ዘሮች ናቸው የሚል ቲዮሪ ነው እና በእነሱ ምክንያት ብቻ ነው አፍሪካ ላይ ሲቪላይዜሽን ያለው ዴቨሎፕመንት ያለው ምናምን ነገርና ኢቭን አሁን ብዙ ጊዜ ይመጡልኛል ኮንቴንቶች ምናምን ይመጡልኛልና የአፍሪካ ዴቨሎፕመንት ማለት ኮሎኒያሊዝምን ዲፌንድ አድርገው ወይ ደግሞ ቀኝ ግዛትን ዲፌንድ አድርገው የሚናገሩ ሰዎች ለአፍሪካ እንደው ስልጣኔን ያመጣ ነው እኛ ነን፣ እናንተ እኮ ቋንቋ ራሱ አለበጹ መጽሐፍ ራሱ አትችሉም ነበር። እነዚህ የሚሉት በጣም የተለመደ ናሬቲቭ ነው፣ የተለመደ ብዙ ቦታ የምናያቸው ናቸው። ነገር ግን የምርም እውነታውን ገብተን ስናይ ፕሪኮሎኒያል አፍሪካ ከቀኝ ግዛት በፊት የነበረችው አፍሪካ ምን አይነት ነበረች ስንል በጣም ብዙ ኤምፓየሮች የነበሯት የራሷ ብዙ ሶፊስቲኬትድ የሆነ ኢቭን እንትን ራሱ በዘመኑ ቴክኖሎጂካል ራሱ አድቫንስመንት የነበራት አይደለ በጣም አስደናቂ ስራዎችን ይሰሩ የነበሩ ለምሳሌ ብዙ ኤምፓየሮችን ማንሳት እንችላለን አይደለ የማሊ ኤምፓየር ማንሳት እንችላለን። የኢቭን አሁን ይነሳል ቲምቢክቱ ከተማ ማንሳት እንችላለን። በኢስላሚክ የዓለም የኢስላሚክ ሴንተር ነበር አይደል በጣም ትልቅ የኤዱኬሽንና የእውቀት ቦታ ነበርና ኢቭን የአክሱም ኤምፓየር የኢትዮጵያን ኤምፓየሮች ማንሳት እንችላለን አይደል በጣም ትላልቅ ኤምፓየሮች የነበሩ እንኳን አይደለም ሎካሊ ግሎባል ትሬድም ያከናውኑ ግሎባሊ አክሰስ የነበራቸው ከብዙ ዓለም ጋር ሪሌሽን የነበራቸው ሀገራት የምንድነው የአሳንቲ ኤምፓየር ማንሳት እንችላለን። ብዙ ኤምፓየሮች ማንሳት እንችላለንና ይሄ ከአፍሪካ ከአውሮፓ መምጣት በኋላ ነው አፍሪካ ይሄ ሞደርን የሚባል ነገር የተሻለ ዴቨሎፕ የሚባል ነገር ሴንስ ማይሰጠና እንዳልሆነ ብዙም ሳይንቲፊካልም እንዳልሆነ ፕሩፍ የተደረገ ነው። እንደውም መጀመሪያ አውሮፓዎቹ ከአፍሪካ ጋር
ኮንታክት ሲያደርጉ 15ኛው ሴንቸሪ አካባቢ አንዳንድ አፍሪካ ሀገራት ከነሱ በላይ የግሎባል ትሬድ ላይ በደንብ ኤክስፒሪየንስ የነበራቸው በደንብ በሀብትም በአቅምም በኤክስፒሪየንስ በጣም ትልቅ ደረጃ ላይ የነበሩበት ጊዜ ነው እና በዛ የመጀመሪያ ኮንታክት በሚደረግበት ጊዜ ባላንሱ ራሱ በተለይ የሰሜን አፍሪካ አካባቢ ያሉ ሀገራት ላይ አሁን ሱዳን አካባቢ በተለይ ይሄ የማሊ ኤምፓየር ምናምን የምንላቸው እነዚህ አካባቢ ያሉ ናቸው እና እንደውም የተሻለ ከአውሮፓውያን የተሻለ እንቅስቃሴ የሚያደርጉ ነበሩና ከዛ በኋላ ነው በቃ አፍሪካን ከዛ ወደ ኮሎኒያሊዝም ደግሞ እንዴት ሄደ ታዲያ ለምን አሸንፏቸው የሚለው ደግሞ ያ ትልቅ ጥያቄ ነው አይደለ? እንደዚህ ስናነሳ የሚሉን ኦኬ ይሄን ያህል በጣም የሰለጠናችሁ ከሆናችሁ ለምንድነው በአውሮፓዎቹ የተያዛችሁት ደግሞ ሌላ ጥያቄ ነው። እሱን በደንብ እንመለስበታለን። ጀነራሊ ግን ፕሪኮሎኒያል አፍሪካ ይሄን ትመስላለች። እያወራ ሲመጣብኝ ነበር ኦኬ አፍሪካ ፕሪ እንትን ስልጣኔ ያልነበራትም ጀነራሊ ጥቁር ሬስ አይሰለጥንም ምናምን እንትን ላይ አይዶ ነው 4ኛ ክፍል 3ኛ ክፍል ምናምን ትዝ የሚላችሁ ከሆነ ደብተሮቻችን ላይ ዴሪዝ የኳስ ተጫዋቾች ፎቶ ከዛ ወላሂ በደንብ ትዝ ይለኛል የባላቶሊ ማሪዮ ባላቶሊ ፎቶ ነበርና ነስረዲ የሚባል ጓደኛ ነበረኝ አየውና ኳስ ተጫዋች ነው ጣሊያናዊ ነው ኦኬ ጣሊያኒዝ በጣም ነጭ ብቻ በጣም ታድሎ ሀገራቸው ስለተገዛች ነው ጣሊያን ሂዶ ኳስ መጫወት የቻለው ኤንድ ሂዝ ሰሟን ላኪ አይነት እንትን አሁን ፈትሉ እያወራ ነው ይመጣል በቃ ኦኬ አፍሪካ የተወሰነ ሪያሊቲ እኮ አለው አሁን ባለው ኮንቴክስት ማለት ነው ለምን ወደዛ መጣን ስለምናወራ ግን ጀነራሊ እኛም ጋር እኔ ፐርሰናሊ ብትጠይቀኝና የሆነ ቡርኪና ፋሶ ምናምን ብትለኝና ይሄ ለኔ ሰፊ ኢሜጅ የሌለኝ ሀገር ሜንሽን ብታደርግልኝ ጭንቅላቴ ላይ የሚመጣው ይሄ አፍሪካን ጥቁር ነው ዝም ብሎ የሚመጣብኝ ጭንቅላቴ ላይ ኢደር ጭው ያለ በረሃ ነው ወር ደግሞ ጥቅጥቅ ያለ ምንድን ይባላል እንትን ነው ደን ነው ይመጣልኝ እና ናቹራሊ አፍተር ኮሎኒያሊዝም የተሰራ ጭንቅላት አለ። ከዛ ግን እንደ ኢትዮጵያዊ ግን ስታስበው ዩ ኖ ዋት ዩ ኖ በቃ ታነሳለህ፣ አክሱምን ታነሳለህ፣ ላሊበላን ታነሳለህ። ኤቭሪዌር የሆኑ ሜንሽን የምታደርጋቸው ትልቅ የሀረር ሳምቲንግ የምታነሳቸው ትልቅ ነገሮች አሉ። ሌላውም ጋር ስትሄድ ግን ያ ሪያሊቲ አለ ማለት እንትን ይሄ ከዛ ግን ስልጣኔ ከጀመረ ጀምሮ ይሄ ከ14ኛው ክፍለ ዘመን በኋላ ወይም ደግሞ ሞደርን ስልጣኔ በጽሁፍ ምናምን የሚተላለፍ ነገር ከጀመረ በኋላ ግን we were robbed everything። ስለዚህ አልጻፍንም። ታሪክ ካልጻፍክ ደግሞ ከዚህ በፊት ኦሪየንታሊዝምን ስናነሳ በደንብ አንስተናል ምናምን። ሌላ ሰው ታሪክህን ከጻፈልህ፣ ሌላ ሰው አይዲያህን ከጻፈልህ ሁሌ ዋር የመጨረሻውና ዝቅ ያለው አካልና ያው እንደ አፍሪካም የተበደለ ሴክተር ይመስለኛል። በዚህ አሁን በምንላቸው ማይንድ ሴቶች ታስረን አፍሪካን ኤክስፕሎር የሚያደርግናት አይመስለኝም በበቂ ሁኔታ። ኢትዮጵያን ዲፕሊ አናቃትም እኮ ይሄ ሪሰርች ቤዝድ ነገር ፕሪኮሎኒያል። እኛም ስንጀምር ከዛ ነው የምንጀምረው። ከፕሪኮሎኒያል በኋላ ምን መስል ነበር፣ ከዛ እንዴት እንሰልጥን። በጣም ኢነጉድ ወይ ካጠናናት የምናጠነው እንዴት ነው ኮሎኒያሊዝምን ፋይት ያደረግነው። ረጅም ሂስትሪያችን ያ ነው ማለት ነው። ከዛ በኋላ ወደኋላ ተመለሰን አላየነውም እና ነው ያው ፈቶ ያነሳቸው ሂስትሪዎች እንዳሉ ሆኖ መመለስን ነው ፊልም ማድረግ ወደኋላ ሄደን እንደገና አይ ቲንክ ሌላ ቦታ ብቻ አይደለም ኢትዮጵያዊ ብዙ እዚህ ሀገር ራሱ ብዙ የሚነሳ ነገር አለ አይደለ? በጣሊያን እኮ ቀኝ ግዛት ተገዝተን ቢሆን ኖሮ የተሻለ ኤግዛክትሊ ያንን የሚያነሱ ሰዎች አሉ። ከዚህ ሜንታሊቲ ይመጣል። ይሄ ምንድነው ስልጣኔ ምናምን የሚባለው ነገር እነሱ ነው የሚያመጡት ከሚለው ማለት ነውና ግን ስናይ በቀኝ ግዛት የተያያዙ ሀገራትን ስናይ አሁን ኢትዮጵያዊና ባይዘዌ አፍሪካ አንደኛው ዲስኮኔክት ያለው በኢትዮጵያዊና በአፍሪካ መካከል ይሄ የአይደንቲቲ ራሱ አንዳንዴ ዲስኮኔክት አለ። ከነሱ ጋር ማንገናኝበት ነገር አለ አይደለ? ለዛ ነው እንትን አንልም ምንድነው ፊል አናደርግም የነሱን የቀኝ ግዛት። ለምሳሌ አሁን የሆነ ቪዲዮ ባለፈው ያየው ፈረንጅ ናትና ኢትዮጵያውያን ናቸውና ዝንጀሮ እያለች ትሰድባቸዋለች። ይስቃሉ እነሱ ኢትዮጵያውያን ናቸውና ሌላ አፍሪካዊ ቢሆን በዛ ሞመንት ላይ ይስቅም መቼ። ለሱ በጣም ሪል ነው፣ በጣም ትልቅ ጉዳይ። ለኛ ግን ኮንሰፕሽን ያዛሱ የምናደርገው ነገር አይደለም። ሶ ይሄ ፋንታሳይዝ ማድረግ የአውሮፓውን ፋንታሳይዝ ማድረግ እነሱ ያስቀመጡት ሩል ስለሆነ ነው። ምክንያቱም እነሱ አፍሪካ መጥተው በኋላ እናነሳቸዋለን። አፍሪካ መጥተው ሲቀራመቱ ሲወስዱ ጀስቲፊኬሽን ማቅረብ ነበረባቸው። የሰው ልጅ ሁሌም እኮ እንትን አለ አይደል? የሆነ አዘ ኤንድ ኦፍ ዘ ዴይ የሆነ ግልት አለ ውስጡና የሆነ ግልት አለና ያንን ግልት የሚያክምበት የሆነ ቲዮሪ ይፈጥራል አይደለ? ለዚህ ነው አንሲቪላይዝድ ለሆኑ ሀገራት ሲቪላይዜሽን መስጠት የነጭ እንትን በርደን አይደለ? ዋይት ማን በርደን የሚሉት ነጭ ኃላፊነት አለበት እነዚህ ሰዎች ወስዶ ማሰልጠን፣ ኤግዛክትሊ ሰው ማድረግ ማለት ነገር እንትን ከፊል ሰው ናቸውና ሙሉ ሰው ማድረግ የሚሉ ሐሳቦች የመጡትና እነዛ መስሉኝ አሁንም ድረስ እኛ ኢቭን የአፍሪካዊ ሜንታሊቲ ላይ ራሱ አሁን እኮ ሲያነሱ ራሱ አፍሪካ ዲኮሎናይዝ ከማድረጓ በፊት እንደ ሀገር እንደ ዓለም ዲኮሎናይዝ ከማድረግ በፊት የጭንቅላት ዲኮሎናይዜሽን መጀመሪያ የሚያስፈልገን ነው አይደል? ጭንቅላታችን ከቀኝ ግዛት መውጣት መቻል አለበት ነውና
ሌላ ቦታ ብቻ አይደለም እዚህ ኢትዮጵያ ያልተደረግነው ራሱ ምን አለ በተደረግን አይነት ፊሊንጎች አሉና ያ ሁሉ የመጣው እነሱ ያስቀምጡት ናሬቲቭ ስለሆነ ማለት ነው። አይ ቲንክ እንትን ኢትዮጵያውያን ስፔሲፊካሊ እንደ ይሄ ጆርጅ ኦርዌል እንትን ላይ አኒማል ፋርም ላይ የሚላት ተርማለች። አይ ቲንክ ምንድነው ሁሉም እንስሶች እኩል ናቸው፣ ነገር ግን የተወሰኑት እንስሶች ከሌሎቹ የበለጠ እኩል ናቸው ይላል። እና ይሄ እኛም እንደ ኢትዮጵያውያን አይ ቲንክ የሆነ እንትን ስኪን ከለራችንንም እንትን አድርገን ብቻ ከብዙ ነገሮች ጋር እንትን አድርገን ሁሌም አሶሺየት ማድረግ የምንፈልገው አይ ቲንክ ከአፍሪካውያን ጋር አሶሺየት የማድረግ ፍላጎታችን ላይ ወይም እንደ ጥቁር ራሳችን አይደንቲፋይ የማድረግ እንትን ላይ በጣም ፕሮብለም ይታያል ብዬ አምናለሁኝ። ይሄን አይደንቲቲ በጣም የረሳንበት ምናምን ነው። ፕላስ ሂስቶሪካሊ ደግሞ ኢትዮጵያ ፎርቹኔትሊ እንዲህ አይነት ሜዳዎች ላይ ነበረች አይደል? በሰዓቱ ከነበሩት መንግስታቶች ጋር በተለያዩ ነገሮች በፖሊሲ በምን እንትን ላትል ትችላለህ፣ ግን እንደ ታሪክ ግን የሚያኮራ ታሪክ አለ። እዛ ጋር ኮሎኒያሊዝምን ፋይት አድርጋ ያሸነፈች የሆነ ሬስ የሆነን አካል እንትን ላይ አያደርግም የዚህ ሲምቦል ሆና መውጣት የቻለች ነበረ። ከዛም በኋላ ደግሞ ኢንስቲቱሽናል ኢፈርቶች አፍሪካ እንዴት ትምሰል በሚለው ላይ የተለያዩ ኢፈርቶችን እና እንትኖች ኮንትሪቢሽኖችን የነበራቸውን መንግስታትን እንዳሳለፈች ሀገር ይህ በጣም ሼምፉል ነው። አይ ቲንክ በጣም ሼምፉል ነው። ፕላስ ደግሞ በሆነ መልኩ ደግሞ ሴንሲቲቪቲውን ወደኛ ማምጣት አለብንም ብዬ አስባለሁ። ያ ሴንሲቲቪቲ የለም እንዳለ ቅድም ፈድሉ እንዳነሳው ማለት ነው። ምናልባት ለተመልካቾቻችን ግን ረፍት ሳንሰጥ ነው እየቀጠልን ያለ ነው እና ረፍት ሰጥተን እንመለስ። ሳትርቁ ጠብቁ። ተመልሰን መተናል። ድና የተከበራችሁ ተመልካቾቻችን አይ ቲንክ ከረፍት በፊት እያነሳሳን የነበሩት ሀሳቦች ያው እንደ ኢትዮጵያዊነት ፕላስ አፍሪካዊነት እንዲ ኦቨርላፕ የሚያደርጉ የተለያዩ ማንነቶች ሲያጋጥሙ በምን አይነት መልኩ ማኔጅ መደረግ እንዳለባቸው ያው ከታሪካችን ከምን አንስተን በተወሰነ መልኩ ሀሳቦችን እያነሳን ነበር። ምናልባት ወደ ርዕሳችን በደንብ ጠልቀን ለመግባት ያህል አሁን ደግሞ ምን ግን ኮሎኒያሊዝም ወይም ደግሞ ቀኝ ግዛት የምንለው ነገር ሂስቶሪካል ኮንቴክስቱ ወይም ደግሞ ታሪካዊ ዳራው ምን ይመስላል፣ እንዴት ሊመጣ ቻለ፣ ምንድን ነበሩ ገፊ ምክንያቶች የሚለውን ለመመልከት እንሞክራለን። ምናልባት እዚህ ጋር እንደ መናገር ካለብን ይኸው እነዚህን ፖይንቶች ስናነሳ ምንድነው አኒሞሲቲን ለመቀስቀስ ወይም ደግሞ የሆነ አካል ላይ ቂምና ቁርሾን እንዲያደርግ አይደለም። ምናልባት ትላንትን በመረዳት ውስጥ ያው መፍትሄ መፈለግ ነውና ይሄን ሪማይንድ ማድረግ በጣም ኢምፖርታንት ነገር ስለሚመስለኝ ማለት ነውና ምናልባት እንደ አንድ መግፍኤ ተደርጎ የሚነሳው ወይም ትልቁ መግፍኤ ተደርጎ ሊነሳ የሚችለው ነገር ሂስቶሪካሊ ይዘነው እንመጣለን ኢንዱስትሪያል ሪቮሉሽን ወይም ደግሞ የኢንዱስትሪ አብዮት የምንለው ነገር ማለት ነውና በተለይ 19ኛው ክፍለ ዘመን ላይ ኤሮፕ የገባችበትን ወይም ደግሞ ዛሬ ላይ ያለችው አይሮፕ ዛሬ ላይ ያለችው ዩሮፕ የመሰለችበት ዛሬ ላይ ያለችው አፍሪካ ደግሞ ዛሬ ላይ ያለችው አፍሪካ የመሰለችበት ትልቁ ምክንያት ብለን የምናነሳው ማለት ነው ከባሪያ ንግድ ጋር ተያይዞ ከተለያዩ ሮ ማቴሪያልስ ጋር ተያይዞ የምናነሳው ነገር አለና ለዚህ ኢንዱስትሪ ግብአት መሆን የሚችሉ የተለያዩ ነገሮችን ከማድረግ አንጻር ማለት ነው። ሌላው ደግሞ ስትራቴጂክ ኮምፒቲሽን ነበር አይደል? በተለያዩ ምንድነው ፓወሮች መካከል ፕሪ ወርልድ ዋር ስለሆነ ፔሪድ ስለሆነ እያወራን ያለ ነው። ይሄ ዓለም ምናልባት መልቲፖላር ልንለው በምንችለው አይነት መልኩ የነበሩ የተለያዩ ፓወሮች የሚያደርጉበት ብሪቴን፣ ፍራንስ በዋናነት ጀርመኒ፣ ቤልጅየም፣ ፖርቹጋል ከዛ ሌትሊ ደግሞ ዩኒፊኬሽናቸውን በተለይ ደግሞ ጀርመኒና ኢታሊ ደግሞ ዩኒፊኬሽናቸውን ጨርሰው በሚመጡበት ሰዓት ላይ ለማድረግ ተዳሩክ ለማድረግ ወይም ደግሞ ያው ለኛስ የሚለውን ይዘው የመጡበትን መመልከት እንችላለን። ፕላስ ደግሞ ይሄ የሆነ ዲሞንስትሬት የሚደረግ የተለያየ ሚሊተሪ ፓወር ኢንዱስትሪያል ሪቮሉሽን በራሱ ሲያድግ ይዞ የሚመጣው ነገር አለ። የተለያዩ ኢኩዊፕመንቶች ይመረታሉ፣ የተለያዩ ኢንዱስትሪያል ማቴሪያሎች ይመረታሉ። ከነዚህ መካከል ደግሞ አንዱ የሚሊተሪ ነው አይደል? የሚሊተሪ ማቴሪያሎች ነበሩ። እንዴት ተጠውር እያደረገ ወይም ደግሞ ራዲካሊ እየተለወጠ እንደመጣ ተመልክተናል። ኢቭን በመጀመሪያው የዓለም ጦርነትና በሁለተኛው የዓለም ጦርነት መካከል ያለው የመሳሪያ ጥቅም ላይ የዋሉ መሳሪያዎችን ተመልክተናል። ፕላስ የኢንተርናሽናል የስታተስ መገለጫም ሆኖ ነበር አይደል? የሆነን ቦታ ሄደህ ስታደርግ ስትይዝ እኒህ ነገሮች በሙሉ ተደማምረው ፕላስ የተለያዩ ሲቪላይዜሽናል ሚሽን የምንለው ቅድም ዋይት ማን በርደን እኛን የማሰልጠን እኛን የማዘመን የተለያዩ ሲስተሞችን የማድረግ ከሪሊጅን ጀምሮ አይደል? አፍሪካንስ
ባይ ዲፎልት ፓጋን ናቸው ተብሎ የሚታሰብ አሰምሽን አለ እና ሲቪላይዝድ እንድንሆን የማድረግ ከተለያዩ እንትኖች ጋር ምንድነው መለኮታዊ ከሚባሉ መጽሐፍቶች ጋር የማስተዋወቅ የሚሽነሪ ሚሽን ይዞ ነው የመጣው። በዚህ መልኩ እነዚህ ነገሮች በሆነ መልኩ ታሪካዊ ዳራው ወይም ደግሞ መንደርደሪያዎቹ ናቸው ብለን ማንሳት እንችላለን። በጣም ሂደሃል፣ ወርልድ ዋር ድረስ ሂደሃል እና ይሄ ቀደም ብለን ከዛ በፊት ምንድነው ሀፕን ያደረገው ይሄ ዲፈረንስ ራሱ የፋየር አርምም የምናምን ዲፈረንስ ለምንድነው የመጣው የሚለውን ቅድም ስላልመለስ ነው እሱ መለሰን ብናልፍ ደስ ይለኛል። አይ ቲንክ ስለ አፍሪካና በሰዓቱ ስለነበሩ ዩሮፕ ስናወራ አብዛኛው የሚገባን ነገር የማይንድሴት ዲፈረንስ ነው። አፍሪካ ለረጅም ጊዜ ከቻይና ከኢንዲያ ምናምን ጋር ሲሰሩ ቆይተዋል። በእንትን ማለት ነው መርከብም ሎንግ ትሬድ በጣም ይጠቀሙ ነበር ምናምን። ዩሮፕ አፍሪካን ኤክስፕሎር እንዳደረጉ ግን ኦኬ ከቅድም ፈድሉ እያነሳ ነበር አፍሪካ ሲቪላይዝድ ናት፣ ትሸጣለች ጎልድና ምናምን በጣም ይሄ ሪሶርስፉል ኮንቲነንት ናት። ይሄን ነገር ዩሮፕ ሲያዩ ዴቨሎፕ የሚያደርጉት ጥሞህ ነው ከነሱ ከአፍሪካ ኮንቲኔንት ጋር አብሮ ትሬድ ማድረግ ብቻ ሳይሆን ነገ ከነገ ወዲያ እንዴት ነው ይሄንን ነገር ወደ ራሴ እንትን የምቀይረው። 14ኛው ሴንቸሪ ላይ ግን it was peaceful ኢቭን መጀመሪያ ሲገቡ በንግድ ነበር የገቡት። ፖርት ያቆማሉ። የአፍሪካ ትልልቅ የትራይብ ሊደሮች አሉ፣ ከነሱ ጋር ኔጎሽት ይደረጋል፣ ጎልድ ያመጣል፣ በግብይት ነበር። ትሩ ታይም ግን ያው ማይንድ ሴት ይናገራል እኮ ረግጠህ መግዛት የምትፈልገው ወይም ደግሞ ፉሊ ኦን ማድረግ የምትፈልገው ነገር ካለ ያን ነው ውስጥም ዴቨሎፕ እያደረገ የሚሄደው እና ያው የማይንድ ሴት ዲፈረንስ ካለ ሁሌ እንትን ማለት አይቀርም። አንተ አፍሪካ ኤክስፔክት አድርገው ጎልድም ሲሰጡ ኢቨን ስሌቭ ትሬድ ላይ አብዛኛው ስቴክ ሆልደርስ የአፍሪካ ትራይብ ሊደርስ ናቸው አይደለ? ይመጣል ስሌቭ ይሸጣል። ዩሮፕ ደግሞ ይሄን ሲያይ አፍሪካ መጥተው መጀመሪያ 14ኛ ሴንቸሪ በፊት ሲመጡ አብዛኛው የዩሮፒያን እንትን ሴል አድርገው የመጡ ሰዎች እንዳለ ሞተው ነበር። ማላሪያ ምናምን ወቅቷቸው አፍሪካዎቹን ሲያዩቸው ሰርቫይቭ እየኖረን ነው እንትን ይላል እኮ በቃ ከሆነ ሰው የምታስበው ያቁለጭልጫል። ኦኬ ማይሞት የማይጎዳ አገሬ ወስጄ ባሳረሰው አገሬ ወስጄ ባለፈው ሪሶርስፉል ህዝብ አለ። ጎልድ አለው፣ ሚነራሎች አሉት፣ ከዛ ሰው የሚባል ትልቅ ሪሶርስ አለ። አፍሪካንስ ቅድምም ጠይቀህ ነበር ያቆም ነው አፍሪካንስ ለምንድነው እዚህ ላይ እየደረስ ነው ማለት የሚገባኛ ነው። ኦኬ ዩሮፕ ጓጓ፣ አፍሪካ መጣ፣ እነዚህ ሪሶርሶች እየወሰደ መጣ። ስሌቭ ትሬድ ትልቁን ስቴክ ይወስዳል ይመስለኛል። ትራንስ አትላንቲክ ትሬድ ነው የሚባለው 12 ሚሊዮን ሰው ልጅ ተሽጧል ነው የሚባለው። ተርሙ ራሱ ግራ ይገባላ። ከዛ ኢንቢትዊን ትሬድስ ከአፍሪካ እስከ አሜሪካ እስኪደርስ ወይም ሳውት አሜሪካ እስኪደርስ ወይ ዩሮፕ እስኪደርስ ድረስ 1.8 ሚሊዮን ሰው ሞቷል ነው። ተጠቅጥቆ እንደ ሰው አይደለም የሚሄደው ምናምን። ይሄ ካልቸር ዊዚን ትራይብስ ተለመደ። ትራይብ እና ትራይብ ከተጣሉ በኋላ ዩሮፕ ይመጣል። ዴርሜን ሮሊዝ ፋየር አርም ማስታጠቅ ነው። አንደኛውን ትራይብ የተሸነፈው ትራይብ ይሰበሰባል፣ እንደ ቅጣት ለዩሮፖች ይላካል። አቅልያው ያን የሆነው ኦኬ ዩሮፕ አለ። ዩሮፕን እንደ ሳታስበው ሆነ ጋድ ሆነ ማለት ነው። ሱፐር ፓወር የሚፈልጉ የትራይባል ሊደርስ የአውሮፓን ፋየር አርም እና የእነሱን አይዲያስ ይፈልጋል፣ ከእነሱ ጋር ሳይድ ያደርጋል፣ አሸንፎ ትራይቡን ስሌቭ ትሬድ ወዝ ኤ ኪለር። አፍሪካ ለምንድነው ላግ ያደረግነው የሚለውን ለመመለስ አይ ቲንክ ወደዚህ ነው የምንመለሰው ይመስለኛል። ብስሚላ አይ ቲንክ ስለ ቀኝ ግዛት ስናወራ አይ ቲንክ ቀኝ ግዛት ዓለምን የምታይበት መነጽር ፊሎዞፊ ነው፣ ፍልስፍና ነው። ያ እንዴት ነው ዴቨሎፕ የሆነው የሚለው በጣም ትልቅ ጥያቄ ነው። ስለ ኢንዱስትሪያል ሪቮሉሽን ስናወራ ኢቨን ኢንዱስትሪያል ሪቮሉሽን ለመፈጠር ብዙ የሪሶርስ ኤክስፕሎይቴሽኖች መደረግ ነበረባቸው አይደለ? እነዚህ ሪሰርች እንትን ማድረግ ምናምን ከካፒታሊዝም ጋር ተያይዞ ማለት ነው። ከዛ ግን የመጀመሪያው እንዴት ነው ይሄ ምንድነው ዓለምን ይሄ ምንድነው በቃ ሄደን መውሰድ አለብን የሚለው ፊሎዞፊ ነው አይደለ? ዓለም የምታይበት ነው። እንደውም በዛ ጊዜ በ15ኛ ክፍለ ዘመን 16ኛ ክፍለ ዘመን የሚሰሩ ካርታዎች ከእንትን አንጻር ነው ከሪሶርስ አንጻር ነው የሚሰሩት ራሱ ስዕላቸው። ያ ማለት ይሄ አክሽን ብቻ አይደለም፣ ፊሎዞፊ ነው፣ ፍልስፍና ዓለም እንዴት ነው የምትታየው የሚለው ማለት ነው። ከዛ በፊት ያ ዴቨሎፕ እንዴት አደረገ የሚለውን ስናይ ዓለማችን ፓወርፉል የነበሩት ያኔ በተለይ 15ኛ ክፍለ ዘመን 14 አካባቢ ማለት ነው ኦቶማን ኤምፓየር አለ፣ የህንድ አለች፣ ከዛ በኋላ ቻይኖቹ አሉ። በጣም ትላልቅ ሲቪላይዜሽኖች ናቸው። ብዙ ዓመታትን ሚሌኒያ የቆዩ ሲቪላይዜሽኖች ናቸው። ከዛ አውሮፓ የምትባላለች። አውሮፓ አስጠሊታ ቦታ ነበረች። ለመኖር ራሱ ደና ስፓይስ ራሱ በጣም ትልቅ ነገር ነው። ባይዘው ደና ምግብ ራሱ የላቸው። ምግባቸው አይጣፍጥም ነው የሚባለው አይደለ? የሚጣፍጥ ምግብ ራሱ የበሉት ልክ ንግድ ከጀመሩ በኋላ ነው። በዛ መንገድ አግኝተው ማለት ነውና
እነዚህ ሶስቱ አሁን ያነሳናቸው ኦቶማን ኤምፓየር፣ ህንድ እና ቻይና እርስ በርስ ትሬድ ያደርጋሉ። አንደኛውን ተጋግሶ ሀብታም እየሆነ ነው። ሶ አውሮፓዎች ይሄንን ትሬድ ፈለጉና ያንን ትሬድ ለማድረግ ካርታውን አይታችሁት ከሆነ አውሮፓ አለ። ከዛ በኦቶማን ኤምፓየር በኩል ሄደህ ነው አይደለ ያንን አክሰስ የምታደርገው። በኢስታንቡል በኮንስታንቲኖፕል በኩል አድርገህ ነው አክሰስ የምታደርገው። ከዛ ግን ተከለከሉ። ኦቶማን ኤምፓየር ያ ነው ጂኦግራፊክ በጣም ማተር ያደርገው። ለዚህ ነው አይደለ እንዲህ ሺፍት ያደርጋል፣ እያንዳንዱ የፓወርን ዲፋይን ያደርጋል። አሁን እኮ የሁርሙዙን ስናወራ ትልቁ እኮ ጂኦግራፊ ነው። ሲከለከሉ የሆነ አዲስ መንገድ መፍጠር ነበረባቸው። ስለዚህ አሁን የምናውቀውን በተለይ የፖርቹጋሎችና ስፔኖች ዲስከቨር ማድረግ ጀምረዋል። በአፍሪካ ጥግ 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 እየሄዱ ዞረው እስከ ህንድ ድረስ የሚሄዱበት ማለት ነው። በዛ በሚሄዱበት ጊዜ ጥግ ጥግ ያሉ አፍሪካ ጋር ንግድ ያደርጋሉ። የመጀመሪያው እንትናችን ኢንተራክሽናችን በዛ የተጀመረ ነው። ከዛ በኋላ በአንድ ከስፔን የተነሳ አንድ ሰውዬ ክሪስቶፈር ኮለምበስ የሚባል ሰውዬ ይነሳና ወደ ህንድ አዲስ መንገድ ማለት ረዥም ነው፣ ይሄ መንገድ ረዥም ነው ወደ ህንድ የሚወስደው። ስለዚህ በጀርባ በኩል ብዞር ህንድን አገኛለሁ ብሎ አንድ ሀሳብ ይዞ ይነሳል አይደለ። ምክንያቱም ካርታ ሁሉም ነገር ዲስከቨር ተደርጎ ስለማይታወቅ ወደዛ ሙሉ ውሃ ነው የሚመስላቸው። ውሃ ከዛ ዞረህ በህንድ በኩል መምጣት ይችላል። ምድር ደግሞ ክብ ከሆነች ማለት ነው። እና ወደ ኢስት መሄድ ይጀምራል ማለት ነው። ወደ ኢስት ሲሄድ አፍሪካን አሜሪካን ያገኛል። ከዛ በኋላ ኢንዲያኖች አሉ ብሎ ህንድን ለማግኘት አይደለ ሄደው ኢንዲያኖች ብሎ እዛ ይሰፍራል። እዛ ሲሄድ ግን ያልጠበቀው ነገር ያገኘው ሪሶርስ አለ። ከዛ በኋላ አንፕሮቴክትድ ነው። ያ ማለት ትልቅ አርሚ የላቸው። ከዛ በኋላ ደብዳቤ ይልካል ለንጉሱ ይልክና ይሄንን ምን አድርጌዋለሁ ክሌም አድርጌያለሁ። ያን ነው የፊሎሶፊ መጀመሪያ ያኔ ነው ይላሉ። ይሄንን መሬት ክሌም አድርጌዋለሁ ማለት ኦኬ። ከዛ በኋላ አስተሳሰቡ በሙሉ ኦኬ ለካ ክሌም ማድረግ ይቻላል። ስለዚህ ዓለምን የሚያዩበት ካርታ ተቀየረ። ክሌም እና አንክሌምድ ማለት ባለቤት ያለውና ባለቤት የሌለው ተብሎ መከፋፈል ተጀመረ ማለት። ባለቤት ያለው ከምንለው የባለቤትነት ጥያቄ ተሳለ ክሌም የልጅ ብጀ ምናምን ስለዚህ የመጀመሪያው በአውሮፓውያን ሳይኪ በጭንቅላታቸው የመጀመሪያው ባዶም መሬት ሄዶ የመውሰድ እንትን የጀመረው በክሪስቶፈር ኮለምበስ ነው። አሜሪካን ያኔ ይዘው ብዙ ታሪኮች አሉ አይደለ። ከዛ ሌላ አውሮፓ ሀገሮችም ፖርቹጋልም አየችና ከዛ ወደ አሜሪካ መሄድ ጀመረች። የግድ ምንድነው ሰላም መፈጠር እንከፋፈል አሉ አይደለ። ሁሌም ነው የሚከፋፈሉት በየሄዱበት ቦታ ለሁለት ተካፈሉት አይደለ። ፖርቹጋል እና ስፔን ተብለው ለሁለት አንድ መስመር አስምረው ከዚህ በኋላ ፖርቹጋል ነው። ለዚህ ነው አሁን ብራዚል ስትሄድ ፖርቹጊዝ ነው የሚያወሩት። እንደዚህ በመስመሩ ነው ቋንቋው ራሱ ያለው እንደዚህ በመስመሩ ነው የምታገኘው። እና ያ ሁኔታ ተፈጠረ። ከዛ በኋላ ይሄ ምንድነው አስተሳሰቡ ራሱ ሄደህ የሆነን ለአንድ ክሌም ማድረግ ትችላለህ ማለት ነው። በዚህ ጊዜ ሪሶርስ በጣም ንግድ ላይ በደንብ መሳተፍ ጀምሮ አይደለ። ሁለተኛው የሚያነሱት ደግሞ የኮርፖሬሽኖች መጀመር ይላሉ ከካፒታሊዝም ጋር ተያይዘው ማለት ነው። ሌላ ጊዜ ንጉሱ ያግዝህና ሄደህ መርከብ ሲይዘህ ሄደህ ነግደህ ትመጣለህ ነው። አሁን አዲስ ሀሳብ መጣ። ለምን የሆኑ ሀብታም ሰዎች ተሰብስበው ለምን ፈንድ አድርገው ሄደው አይመጣም? ለዚህ ነው የመጀመሪያው የደች ኢስት ኢንዲያን ካምፓኒ የተመሰረተው ማለት ነው። ሄዶ ሳውዝ አፍሪካ ላይ ያርፋል። የመጀመሪያው ኮሎኒያሊዝም የሚጀምርበት አስሉ እዛ ጋር ነው። ከዛ በኋላ እንትኖችም ይጀምራሉ የራሳቸውን፣ ስፔኖችም ይጀምራሉ። ከዛ በኋላ እንግሊዝም ወደ እንትኑ ትገባለች ማለት ነው። ወደ አሬናው ትገባለች ማለት ነው። በዚህ ሰዓት ላይ ድሮ ምንም ነገር የሌላት አውሮፓ አሁን የሆነ ያህል እያገኘች ነው። ንግድ እየሰራች ነው። ስፓይስ አለ። ከዛ የዛ ጊዜ ፔንቲንጎች ብታዩ ንጉሶቹ ሻይ መጠጣት ጀምረዋል። ያ በጣም ትልቅ ኤግዛክትሊ ኬት ይመጣል ሻይ ኬት ይመጣል የለም እኮ እዛ ሄደህ ካላመጣ ስፓይሶች ስለሆኑ ማለት ነውና ያኔ ሌክዠሪ ሲመጣ ቁጭ ብለህ ማሰብ ትጀምራለህ። ሳይንስን ማሰብ ትጀምራለህ። እነዚህ ነገሮችን ማሰብ ትጀምራለህ። ፕላኔት ማየት ትጀምራለህ። ሪሰርች መስራት ትጀምራለህ። ኢቭን ካፒታሊዝም ደግሞ አሴንትን ፈንድ አድርገህ ከዛ በኋላ ሪዛልት እንድታገኝበት የሚፈልግ ሲስተም ነውና ሪሰርቾች ላይ ገንዘብ ማውጣት ትጀምራለህ። ከዛ በኋላ ኢንዱስትሪያላይዜሽን ያንን በደንብ እንትን እንዲያደርግ አደረገው። ከዛ በኋላ ኢንዱስትሪያላይዜሽን ቅድም ሙዚያ ያነሳ እንደነበረው ሪሶርስ ይፈልጋል፣ ሮ ማቴሪያል ይፈልጋል አይደለ። የሚፈልገው ሮ ማቴሪያሎች አሉ። በጣም ርካሽ ነው ሮ ማቴሪያል ባገኘህ ቁጥር ደግሞ ያለህ ፕሮፊት ከፍ እያለ ነው የሚመጣው። ከዛ በኋላ ነው ወደ አውሮፓ ወደ አፍሪካ ይሄ ስክራምብሉን ደግሞ የሚጀምረው ከዛ በኋላ ነው በደንብ ወደ ውስጥ። ምክንያቱም ጥግ ላይ ነበር አይደለ ያለው ሪሌሽንሺፕ ጥግ ላይ ነበር ውስጥ ያለው አፍሪካ። ያኔ ካርታዎቹን ብታዩ የዛን ጊዜ የነበሩትን ነው የማይታወቅ ላንድ ነው። ካርታም የለውም መስመርም የለውም ባዶ ነው። ዲስከቨሪ ያልተደረገ ማለት ነው። ቅድም ያነሳው ምክንያት አንደኛው ማለት ነው ዲስከቨሪዎችን ሲልኩ ማላሪያ አለ፣ በሽታ አለ፣ ከዛ በኋላ ችግር ስለሚፈጠር ማለት ነውና ያንን ቴሪቶሪ ከዛ በኋላ ይሄ ሲፈጠር አንድ በጣም ኢምፖርታንት ፊገር አለ። የመጀመሪያው የአፍሪካን
መቀራመት ያስጀመረው አሴንተር ማለት ነው። ምንድነው ይሄ በፓወር በ20 ዓመት ውስጥ ነው አይደለ ከ10% ወደ 90% የገባው እኮ በ20 ዓመት ውስጥ ነው አይደለ ኮሎኒያሊዝም ያን ያስጀመረው የቤልጂየሙ የኪንግ ሊዮፖልድ ዘሰከንድ ማለት ነው። ቤልጂየም ከሌሎቹ ከአውሮፓ ሀገራት በጣም ዝቅ ያለ ፓወር ነው ያላት። ኮሎኒ ትፈልጋለች በቃ አትሊስት የሆነ ሪሶርስ ማግኘበት ቦታ ማለት ነው። ብዙ ዲስከቨሮችን ሊልካል ወደ አፍሪካ ቼክ እንዲያደርጉለት። ከዛ በኋላ ሰዎች ይሞታሉ አይመለሱም፣ ምክንያቱም በሽታው በጣም እንትን ስለሆነ ማለት ነው። እንደውም ይባላል ዋይት ማን ግሬቭ ነበር የሚባለው፣ ግሬቭያርድ ነበር የሚባለው አፍሪካ። ነጮች ይገባሉ አይወጡም ተመልሰው፣ በጣም በሽታ አለ ብዙ ነገር አለ ማለት ነው። ከዛ ግን ታሪክን የቀየረ አንድ ሞመንት ይፈጠራል አለ። ሁለት የፍሬንች ሳይንቲስቶች ለዛ መድኃኒት ያገኛሉ። ከዛ በኋላ ዘ ዋይት ማን ሺልድ የሚባል ነገር ተፈጠረ ማለት ነው። ይሄ መድኃኒቱ ያለምንም ገብተህ ዲስከቨር ማድረግ ትጀምራለህ ማለት ነው። ከዛ የመጀመሪያው ኪንግ ሊዮፖልድ ኮንጎን ሙሉ ለሙሉ ይይዛል። ከዛ በኋላ ፍራንስ ስታይ እንዴ ቤልጂየም ሄዳ እየወሰደች ነው። እንግሊዝ ስታይ እንደዛ ለካ ብዙ ሪሶርስ አለ። ያን ይጀምራል ማለት ነው። ስክራምቡል ይጀምራል፣ ሩጫ ይጀምራል ማለት ነው። ከዛ ይሄ ይወስደንና ደግሞ ወደ 1884 በርሊን ኮንፈረንስ ይወስደናል። እሱን ቀጣይ እናየዋለን። አይ ቲንክ ኢሚዲየትሊ ወደ በርሊን ኮንፈረንስ መሄድ የምንችል ይመስለኛል። እና እነዚህ ነገሮች ዴቨሎፕ እያደረጉ በእነዚህ እንትኖች ምናልባት እዚህ ውስጥ የኢንላይትመንት ፔሪድን ጃምፕ ማለት አይጠበቅም ናቸው። ከዚህ በፊት በነበረው ኤፒሶዶች አንስተንበታል። እና እነዚህ ነገሮች በሙሉ ማለት አፍሪካውያን ከመጋዛቸው በፊት ምናልባት አንዳንድ ነገሮች ሪአክቲቭ የሆነ ሶሉሽን አይኖራቸውም አይደል? ለምሳሌ አፍሪካውያን ያኔ ሬዚስት አድርገዋል ባላቸው አቅም ግን there is no እንትን ከዛ በፊት የነበረ ያው ከዚህ በፊት አንስተናል። ላይክ አንድ ኤፒሶድ ላይ ዲስከቨሪ የማድረግ የመንቀሳቀስ ይሄ ማይንድ ሴት በራሱ የሚሰጥህ እንትን አለ፣ በራሱ የሚሰጥህ ፕሬስቴጅ አለ። ከዛ ያ ደግሞ በእንትን ሲታገስ የመጣው የኢንላይትመንት የተለያየ ምንድን የአብርሆት ዘመን የማሰብ የተለያዩ ምሁራንን የማምረት እነዚህ ነገሮች ደግሞ ተያይዞ ይዞት የመጡት የኢኮኖሚክ ሬቮሉሽን ይዞ የመጣው ነገር ነውና እነዚህ ነገሮች ተከታታይ ናቸው። በቃ ኦቨርናይት የሚለወጥ ማህበረሰብ ኦቨርናይት የሚለወጥ ነገር የለምና ሰው አፍሪካን ደግሞ ስትመለከታት በጣም ሪሶርስፉል የሆነችም ኮንቲኔንት እና ታጓጓለች። በዛ ላይ በዚህ መልኩ ሶፊስቲኬትድ አሁን ከዚህ በፊት የምንላቸው እነዚህ ሲቪላይዜሽኖች ከጊዜው ጋር በሚሄድ መልኩ ነገሮችን አዳፕት እያደረጉ ያለ መሄድ ፕሮብሌም እነዚህ ነገሮች የሚጠብቁበት የሚሊተሪ የፖለቲካል ኢኮኖሚክ ሲስተም ዴቨሎፕ አለመደረጉ አፍሪካን ቨልነራብል አድርጓታል። በጣም ሪሶርስፉል ናት አይደል? ወደ ዌስቱ ብንመለከት እና የካካዋ ምርት የጎልድ የወርቅ ምርት የፓልም ኦይል ምናምን የምንላቸው ነገሮች በብዛት የምንመለከትበት ኤሪያና ሪጅን ነው። ሴንትራል አፍሪካ ብንመለከት ኮፐር ቲምበር ምናምን የሚባሉ የተለያዩ ሚነራሎችን እንመለከታለን። ኢስት አፍሪካ ወደኛ አካባቢ ብትመጣ የሚታወቀው የኮተን የኮፊ የኛን ሀገር ጨምሮ የሳውዘርን አፍሪካ ዳይመንድ ፕላቲኒየም ጎልድ ራሱ ለዛም ይመስለኛል አይደል በጣም እንትን ነበር ሩትለስ የነበረ ለረጅም ጊዜ የቆየ ያንተን የምንመለከተው ማለት ነው። ኖርዝ አፍሪካን ከአግሪካልቸራል ፕሮዳክት አንስተን ስትራቴጂክ ሎኬሽን እነዚህ ነገሮች በሙሉ እንትን ያለበት ነውና ይሄንን ምንድነው ፍሪ ሆኖ ክፍት ሆኖ ስትመለከተው በራሱ እንትን የሚያደርገው ነገር አለ። ሶ ይሄ ወደ አፍሪካን ቁጭ ብለን እንካፈል ወደሚለው ሐሳብ መጣ። ምክንያቱም እንትን ምንድነው ሌባ ሲሰርቅ አይጣላም ሲከፋፈል ነው የሚጣላው የሚል ሐሳብ አለ። የተለያዩ እንትኖች ክሌሞች የተለያዩ እንትኖችን በእነዚህ ኮሎኒያል ፓወሮች መካከል ይዞ ሲመጣ ኦኬ ለምን እንጣላለን እንሰብሰብና በዋናነት በተለይ ኦቶ ቮን ቢስማርክ የጀርመኑ በርሊን ላይ ጠርቷቸው 1885 ላይ ያነሳው ሐሳብ ነበርና የተለያዩ ዩሮፒያን ፓወርስ እነ ስፔን ፖርቹጋል ብሪቴን ቤልጂየም ኢታሊ የተካተቱበት ኮንፈረንስ ነበርና በዋናነት አፍሪካን እንዴት ምንድነው ህጉ ለምሳሌ ጩጬ እያለን ምናልባት ቤት ሪሞት ምናምን የሚያጣላህ ከነበረ ኦኬ ለእኛ ቤት ትዝ ይለኛል አንድ ሪሞት ከአንድ ስንዝር ከራቀ ያንተ አይደለም ሪሞትን ይዘው ከቤት መውጣት አትችልም። ይዘው ከወጣ እንዲህ አይነት ህጎች ያስፈልጉ ነበር። ኦኬ ክሌም አንድ አካል ሄዶ ክሌም ካደረገ የሱ ነው።
ክሌም ማድረግ ራሱን የቻሉ ህጎች አሉትና መሰል ነገሮች በጣም አስቂኝ የሚመስሉ ሴም ታይም ደግሞ ለእኛ በጣም ፔንፉል የሆኑ ነገሮች የተሰራበት ቁጭ ብሎ በሚገርም ሁኔታ ባለቤቱ በሌለበት አንድም አፍሪካዊ ያልታደመበት የአፍሪካ ኮንፈረንስ በበርሊን ተካሂዶ ያው ዛሬ ላይ ያለችውን አፍሪካ አስመልክቶናል ማለት እንችላለን። አይ ቲንክ እረፍት ለተመልካቾቻችን ሰጥተን መመለስ ይጠበቅብናል። ተመልካቾቻችን ሳትርቁ ጠብቁን። ተመልሰን መተናል። ውድና የተከበራችሁ ተመልካቾቻችን አይ ቲንክ ስለ አፍሪካ እንዴት የአፍሪካን ኮሎኒያሊዝም ወይም የአፍሪካ ቀኝ ግዛት ታሪካዊ ዳራዎቹ ምን ይመስሉ እንደነበረ በጣም ሲግኒፊካንት የሚባሉ ፖይንቶችን እያነሳን ነበር እየሄድን ነበረው። አሁን ደግሞ ኦኬ ምን ይመስል ነበር ፖስት በርሊን ኮንፈረንስ ያ ኢምፓክቱ ምን ይመስል ነበር? የተለያዩ ሀገራቶች በተለያዩ ኮሎኒያል ፓወርስ ወይም ደግሞ የተለያዩ ቀኝ ገዢ ኃይሎች እንዴት ተደርጎ ተተገበረ አፍሪካ ላይ ከተለያዩ ሪጅኖች አንጻር ማንሳት እንችላለን ኢንሻአላህ። ከዛ ደግሞ ምን አስከተለ የሚለውን አንስተን በሱ ኮንክሉድ እናደርጋለን። ይሄ መጀመሪያው ክፍላችን ኢንሻአላህ። ቢስሚላህ 1884 ላይ የተካሄደው ስለ በርሊን ኮንፈረንስ ከማራታችን በፊት ያው እናውቃለን። በርሊን ኮንፈረንስ ማለት አውሮፓዎች ተሰብስበው እንዴት አድርገን ሳንጣላ እንከፋፈል ነው። የሚድል ኢስት ላይ ሳይስፒኮ ብለን የምናነሳው አይነት ተመሳሳይ የሆነ ስምምነት ወይ ደግሞ ኮንፈረንስ ማለት ነው። ከዛ በፊት ግን አፍሪካ እንዴት ነው እዚህ ሲቹዌሽን ውስጥ የገባችው በጣም ትልቅ ጥያቄ ነው። ምክንያቱም መጀመሪያ ስንነሳ እያልን የነበረው 15ኛው ሴንቸሪ ላይ አፍሪካ እንትን ነበረች፣ የሆነ ያህል ሲቪላይዜሽኖች ነበሯት፣ ብዙ ነገር ነበራት። እንዴት ነው ከዛ ተነስታ ምንድነው እንዲቀራመታት ማዕድ ላይ ቀረበችው የሚለው በጣም ትልቅ ጥያቄ ነው። እንዴት ነው አፍሪካ አንድል ዴቨሎፕ የሆነችው? እንዴት ነው አፍሪካ መቋቋም ያልቻለችው አይደለ? ለዚህ ከሆነ አሁን አፍሪካ ሲቪላይዝድ ነበረች ካላችሁ ታዲያ ለምንድነው አፍሪካ አውሮፓ ላይ ያንን ያደረገችው? ለምንድነው አዘር ዌይ አራውንድ የሚለው በጣም ትልቅ ጥያቄ ስለሆነ ማለት ነውና የዋልተር ሮድኒ ምንድነው ሃው ዩሮፕ አንደር ዴቨሎፕ አፍሪካ የሚለው መጽሐፉ ላይ ብዙ የሚያነሳው ነገር አለ። የአፍሪካ እንትን ምንድነው ዴቨሎፕመንት መቀነስ እና የአውሮፓ ከፍ ማለት የተለያዩ ጉዳዮች አይደሉም ይላል። የአውሮፓ ዴቨሎፕመንት እና የአፍሪካ አንደር ዴቨሎፕመንት በጣም የተያያዙ ጉዳዮች ናቸው። ምንድነው እንደ ሰንሰለት የተያያዙ ነገሮች ናቸው። አንደኛው ከአንደኛው አይለይም ይላል። እንደ አርጊውመንት የሚያቀርበው አለ። የ400 ዓመት ጌል ፎርስ ዊንድ የሚባል ቲዮሪ አለው። ያ ማለት ጌል ፎርስ ዊንድ ማለት አንዳንዴ እንትን ላይ ታቸው አጣቁም ሰው መሄድ ሲፈልግ ንፋስ በጣም ኃይለኛ ንፋስ ከሆነ እኮ አያስኬደውም አይደል? ወደ ኋላ ይገፋልና አፍሪካ እንደዛ ነው የሆነችው ይላል። በራሷ ሳትሆን የሆነ የሚገፋት እንትን ኃይል ነበረ ብሎ ያነሳል። አንደኛው የሚያስቀምጠው ነገር ለ400 ዓመት የቆየ አብዛኛውን አፍሪካን ምንድነው አውሮፓን ያሳደጓት ነገሮች ባይ ዲፎልት አፍሪካን ወደታች የሚያወርዷት ነበር ብሎ ያነሳል። ቅድም ያነሳን ነበር ከአፍሪካ ጋር ትሬዶች ይደረጉ ነበር ብለን ያነሳን ነበር አይደለም? ከዛ መካከል አንደኛው እንደ ኮሞዲቲ ወይ ደግሞ እንደ ማቴሪያል የምንጠየ ሰው ኃይል ነው። አፍሪካ 12.8 ሚሊዮን አካባቢ በዛ ጊዜ በጣም ብዙ ነበር ነው ባይዘው። አሁን የሰው ልጅ እንደዚህ በስቶ ቀላል ነበር ይመስላል እንጂ 12.8 ሚሊዮን ኦቶማን ኤምፓየር ባይዘው ያ ሁሉ ይዞ በጣም ትንሽ ቁጥሮችን ብታዩት ፖፑሌሽን በጣም ትንሽ ነው። ያ ጊዜ 12.8 ሚሊዮን የሰው ኃይል ያ ማለት ከ15 እስከ 35 ያለ የሰው ኃይል ነው እንትን የሚወስድብህ። ያ ማለት እነዚህ 12 ሚሊዮኖች ሄደው የአውሮፓን ኢንዱስትሪ ያበለጽጋሉ። ባይ ዲፎልት ደግሞ ያንተን የመስራት አቅም እንዳለ ያወርዳሉ። ሁለተኛው ይሄ ብቻ ሳይሆን ሁለተኛው ደግሞ ይሄንን በማድረግህ አሴ ኮሚዲቲ በመሆኑ አፍሪካ ውስጥ ያሉ መንግስታት እንትናቸው ፎከሳቸውን አግሪካልቸር ላይ ከማድረግ ደግሞ እነዚህ ከማድረግ ሙሉ ለሙሉ ምድር ይሄ ስሌቭ ቤዝድ የሆነ ስሌቭን መሸጥ አንድ የኢኮኖሚ መሰረት ሆነ ማለት ነው። ስለዚህ ስሌቭን ትሸጣለህ፣ ያ ማለት የሚሰራልህ ኃይል ትሸጣለህ፣ በእንትንም ብለህ ዘርፈኸውም ቢሆን ምናምን ነገር ማለት ነው። ከዛ ያ ደግሞ በራሱ እርስ በርስ ጦርነትን ያመጣሉ አይደለ? ለምሳሌ አንደኛው ምክንያቱም አንድን ባሪያ ለመያዝ ምንድነው የምታደርገው? ሄደህ ነው የሆነን ከተማ ሄደህ ዘርፋለህ ነው የሆነን ሬድ ታደርጋለህ ነው። ያ ደግሞ እሱም ያንን ሬድ ያደርጋል። ከዛ ያንን ሬድ አድርገህ ምንድነው የምትገዛው? መሳሪያ ትገዛለህ። ለምን? አሁንም ድጋሚ ለመዝረፍ ማለት ነው። ያ ዝርፊያ ደግሞ መልሰህ ሰውን ትሸጣለህ። በዚህ ኮንስታንት የሆነ ምንድነው ይሄ ሳይክል ባለው መቼም ቢሆን አንደኛውን እንትን በማይል ሳይክል ውስጥ አፍሪካ እዛ ውስጥ መግባቷ አውሮፓ ያደገችበት ሞዴል ነው። አፍሪካ ደግሞ እንድትወርቅ የተደረገችበት ሞዴል ነው ይላል። እነዚህ 400 ዓመታት ያ ማለት 15ኛው ሴንቸሪ እስከ 18ኛው ሴንቸሪ ድረስ ያሉ ዓመታት 400 ዓመታት አፍሪካን በቀጥታ ምንድነው ወደ እንትን የገባችበት ጊዜ አልነበረም አይደል? 18 ምናምን በኋላ ነው በደንብ ይሄ 1884 መጨረሻ አካባቢ ነው አይደል በርሊን ኮንፈረንስ ራሱ ብናየው። ከዛ በፊት ግን የአፍሪካ ኢኮኖሚ በእነዚህ ጉዳዮች ምክንያት በጣም ከፍተኛ አደጋ ደርሶበት ነበር ነው። ስለዚህ
ሙሉ ለሙሉ የምታደርገው ሪሶርስህን ነው የምትሸጠው፣ ሙሉ ለሙሉ እንትን ነው የምታደርገው። እነሱ ያንተን ወስደው ማደግ ይችላሉ። ከዛ ቅድም እንዳለው ኢንዱስትሪያላይዜሽን የሚባለው ነገር ይመጣል። ከዛ በኋላ የተሻለ መሳሪያ ይኖራቸዋል። እዛ ልክ 1884 በርሊን ኮንፈረንስ ሲደርስ አፍሪካ ራሷን ዲፌንድ የምታደርግበት ሲቹዌሽን ላይ አይደለችም። ኦልሬዲ ኤቭሪቲንጓን አታለች። የሰው ኃይሏ በጣም ተመናምኗል። እንዳለ ኢኮኖሚያ ራሱ በጣም የወደቀበት ጊዜ ነበር። በዛ ምክንያት 1984 ላይ በርሊን ኮንፈረንስ እስኪካሄድ ድረስ አፍሪካ በጣም ከባድ ሲቹዌሽን ውስጥ ላይ ነበረች ማለት ነው። ከዛ የ1884 ላይ በርሊን ኮንፈረንስ ይካሄዳል። ቅድም እያነሳ ነው ነበር። ምክንያቱ ለመቀራመት ሀሳቦች ይነሳሉ። አንደኛው ምክንያት የነበረው ኦቨርላፒንግ የሆኑ ፍላጎቶች ነበሩ አይደለ? አፍሪካ ላይ ሲመጡ ለምሳሌ የፈረንሳይና በጀርመን መካከል ኦር በፈረንሳይና በብሪቴን መካከል ተመሳሳይ የሚፈልጓቸው ለምሳሌ የኒጀርን የሪቨር ያነሳሉ። እዛ ቦታ ላይ ተመሳሳይ ፍላጎቶች አሉ። ያንን እንዴት ነው የምናስታርቀው ብለው እንደ ሀሳብ ይቀርባልና ከኋላ የመጡም ደግሞ እንትኖች ነበሩ፣ ሀገራት ነበሩ። ለምሳሌ እንደ ጀርመን አይነት ጀርመን 1871 አካባቢ ነው ጀርመን ወደ ሀገርነት የተቀየረችውና ሌት ካመር ናት እና እንደውም እንትን አለ ምንድን ይሄ እንትን አለ አይደለም ምንድነው ዘ ፊር ኦፍ ሚሲንግ አውት የሚባል እንትን አለ ሳይኮሎጂ ላይ እንትን በሩን ይዘጉብኛል ተጠቅመው የሚል ፍርሃት ነበራት ጀርመን እና በዛ ምክንያት አንደኛው እኮ የኮንፈረንሱን እንትን ያዘጋጀው እኮ የጀርመን ካውንስለር ነው ባይዘው እቱ ከዛ ይሄም ነው ጀርመን ምንም የያዘችው ነገር የለም ገና ነው ወደ እንትን የገባችው ሀገር ራሱ የሆነችውና ቶሎ እዚህ እንትን ውስጥ መግባት አለብኝና እነዚህ አውሮፓ ሀገራት እና እንግሊዝ ምናምን ነገር ተቀራምተው ከጨረሱ ቻንስ አይኖረኝም ብላ አንደኛው ምክንያት እሱ ነውና ሌላው ደግሞ ኦቨርላፒንግ ምክንያት ተቀምጠው ብዙ አይነት እንትኖችን ዲሎችን ወር ደግሞ ህጎችን ያስቀምጣሉ። አንደኛው ያንተን ነው አይደለ አንድ ሀገር ክሌም ለማድረግ ፊዚካሊ እዛ መሆን አለበት ነው አንደኛው ክሌም ፊዚካሊ ሄደ። ስለዚህ ሩጫ ሆነ ማለት ነው። ቀድሞ ባንዲራ መትከል አፍሪካ ውስጥ ሮጠህ ባንዲራ መትከል ትልቅ ሩጫ ሆነ ማለት ነው። ከዛ በኋላ እንግሊዝ እንትኗን አሰፋች አይደለ ወደ ደቡብ አፍሪካን ከዛ በኋላ የነ ኬንያን እና ምናምን አሰፋች። ከዛ ጣሊያን የራሷን ሞከረች፣ ኢትዮጵያ መታ ሞከረች አይደለ ያድዋ እንትን ባይሳካለትም ከዛ የኤርትራ ላይ እንትን አለች፣ ብዙ ቦታ ላይ ሞከረች፣ ሊቢያ ላይ እነ ፈረንሳይ አልጄሪያ ላይ ብዙ ቦታ ሁሉም የራሱን ባንዲራ ለመትከል የተሯሯጠበት ማለት ነውና አንደኛው በቃ ሐሳቡ ያ ነው። እርስ በርስ እንዳንጣላ ቀድሞ ሄዶ ይትከል ባንዲራውን ከዛ በኋላ ያ ነገር ይፈጠራል። ምንድነው ፈርስት ካም ፈርስት ሰርቭ ማለት ነው። መጀመሪያ እንትን ያለ መጀመሪያ ሰርቭ ይደረጋል ማለት ነው። ኢንፎርማል የሆኑ ዲሎች እንዳሉ ሆነው ማለት ነው። የተሰጣቸው አሉ ይሄ አንተ ነው የተባሉ ስፔሲፊካሊ ኢንፎርማሊ የተሰጣጡ አሉ። ኢቭን ትሬድ የተደራረጉበትም አለ። በሰው ሀገር ቁጭ ብለህ ይሄን እሰጣለሁ ይሄን ታውልሃለሁ ይሄን ማለትና 1884 ላይ በዛ መሰረት ከፋፍለው አሁን የምናውቀውን የአፍሪካ ካርታ አፍሪካ ካርታ ቤዝ የሚያደርገው በዛ ያ እነዛ የማይታወቁ ሰዎች ነጭ ሰዎች ቁጭ ብለው በማስመሪያ ያሰማመሩት መስመር ማለት ነው። ኢቭን ኢፌክቱን እኮ ብዙ ነው አይደለ? ኤቭሪቲንግ አሁን ላይፋችን እኮ ዲፔንድ የሚያደርገው ቀኝ ግዛት የተያዘም ያልተያዘም ባይዘው ሁሉም ዲፔንድ የሚያደርገው ያን የተፈጠሩት ሲቹዌሽኖች ናቸው። አሁን ራሱ እኛ ስንናገር አንዳንዴ ተመልካቾቻችን ላይ የምንቀላቅልባቸው እንግሊዝኛ ምክንያቱ ሌላው አይደለም እኮ አይደለ? ስለዚህ የቀኝ ግዛት ማለት በአንድ ጊዜ ብሪቴን 85% ዓለምን ነው የያዘችውና እንግሊዘኛ በጣም ይንሰራፋል ባይ ዲፎልት እና ህይወታችን ለምናያቸው በጣም ትናንሽ የሚመስሉ ነገሮች እያንዳንዱ ትልቅ አፌክት አላቸው። ኢቭን ኢትዮጵያ ሳትያዝ ራሱ በቀኝ ግዛት የጣሊያንኛ እንትኖች እኮ ብዙ የምንጠቀማቸው ቋንቋዎች አሉ አይደል? ኢቭን የአካባቢ ስሞች ፒያሳ፣ መርካቶ ምናምን የምንላቸው አብዛኞቹ ጣሊያንኛ እንጠቀማለን። ኢቭን በትንሽ ዓመት 5 ዓመት ብቻ ነው ኢትዮጵያ ላይ ቆየችውና በጣም ዲፕሊ የገቡበት ሀገር ላይ ደግሞ የዛን የሶሳይቲ ፋብሪክ ሙሉ ለሙሉ ቀይረው ነው የወጡት። ያው ይለያያል ግና እንደ ገዢው ይለያያል አይደለ? እንግሊዝ ስትሆን ከዛ ፈረንሳይ ስትሆን የራሳቸው የተለያየ ፖሊሲ እንዳላቸው ሆነው ማለት ነው። ሶ ያ ኮንፈረንስ የአፍሪካን እጣ ፋንታ የወሰነ ኮንፈረንስ ነበር ማለት ነው። ያው ስለ በርሊን ኮንፈረንስ ስናወራ አይ ቲንክ እንደ ሂስትሪ አብዛኛውን ነገር አንስቶታል። ምንድን ነው ያደረገው፣ እንዴት ነው ያደረጉት፣ ለምን ተስማሙት ምናምን። ግን እኔ እንትኖች ብንወስድ ደስ ይለኛል። ሁሌ ከዚህ በፊት የሰራናቸው ኤፒሶዶችም ላይ ስለ ዩሮፕ ስናወራ ፍራጃይል የሚሆኑባት ስቴት ላይ they know how to deal with it። ዩሮፕ በሰዓቱ በቃ የሚያስደነግጥ ስቴት ላይ ነበረች። ትንሽ ቢቆዩ እርስ በርስ የሚባሉበት በቃ ሬኔሰንስ ነው፣ ሁሉም እንትን እያለ ነው፣ መሳሪያ እየሰሩ ነው፣ ሪሶርስ አለ ምናምን። ሊገዳደሉ ጫፍ ሲደርሱ ቴብል ላይ ይቀመጣሉ። ቆይ ክሩሴድ ተሴም ነበር አይደለ? እርስ በርስ እየተጣሉ ነበር። አይ ቆይ ሪሶርስ ራሳችን ላይ ከምናባክን እንሰብሰብ። ሚድል ኢስት የሚባል ቆንጆ ሪሶርስ ያለው ምናምን ምርጥ አካባቢ ያለ ተሄደ አይደለ? የሴቪንግ ሙቭመንት ብቻ አልነበረም ማለት ነው። ራሳቸውን የማዳን ነው። ይሄ ወደ ሌላው የሚሄድ ሲሆን ሁሌ የአውሮፓ አሁን ድረስ ከዩሮፓን ዩኒየን ድረስ የመጡበት ሞዴል በተወሰነ መልኩ እንትን ነው የሚወሰድበትና የሚያስቀና ሞዴል ነው። ለምን መውረሩ ምናምን ሳይሆን ቴብል ላይ መቀመጥ
ኦኬ ልንፈርስ ነው ሌትስ ሴት ኦን ዘ ቴብል ከዛ የሆነ ዲል እናድርግ ነው። ያው በርሊን ኮንፈረንስን ስፔሲፊካሊ ስናነሳ it was necessary ለነሱ። አንደኛ ቅድም ስለ አፍሪካ ስናወራ አፍሪካ መቶ ሪሶርስ ለመውሰድ ነው ያወራነው ነው። አንድ ጸሐፊ ያለ ጆን ሆብሰን ኦር something ስለ ካፒታሊዝም ሲያወራ ኢምፔሪያሊዝም was essential ነው የሚለው ለአውሮፓ ለካፒታሊዝም ላመጣው ፕሮብለም ኢምፔሪያሊዝም በጣም ግዴታ ነበር። ሪሶርስ የመውሰድ ብቻ ሳይሆን ሪሶርስ ወደዛ ይመላክ። ኦኬ ወደኛ ኮንቴክስት ስናወራ ኢትዮጵያ ማለት ቡና አርሳ ጨርሳ $1 ሽጣው ቡናው ታሽጎ ሲመጣ $5 የምትገዛ ሀገር ናት። በቃ ያ ማይንድሴት አሁን ድረስ ሊቀጥለው ማለት ነው። አንድ ይሄ ካፒታሊስት ወርልድ ላይ ስትኖር አንድ ኤሪያ ላይ ረጅም ሰፊ ኢኮኖሚክ አክቲቪቲ አጨርስ ሳቹሬት ያደርጋል። አብሮ ብሩ ምናምን እየቀነሰ ነው የሚሄደው። ሰው የሆነ መሸጥበት ኤሪያ ያስፈልጋል። መሸጥበት ኤሪያ ላይ ፈረንሳይ ግዛት አብዛኞቹ ፍሬንች የገዛቻቸው ሀገራት አሁን ድረስ ፍሬንች ብራንድ ነው የሚጠቀሙት። ብሪቴን የገዛቻቸው ሀገራት አስፓልቱን በብሪቴን ሞዴል ነው። ይሄ ቀኝና እንትን ምናምን መሪ ምናምን ላቸው ነገሮች የመኪና ብራንዱ አሁን ድረስ ሴም ነገር ነው። ሶ ሪሶርስ ከአፍሪካ ይወሰዳል፣ ተመልሶ ሪሶርስ አፍሪካ ላይ ኢንጀክት ይደረጋል። እንደገና ብርና ሪሶርስ አብሮ ይወጣል። ሴም ሳይክል ነው የሚቀጥለው። ግን በርሊን ኮንፈረንስ ላይ ሲቀመጡ ዜሮ ሪስክ ሁሉም ያ ያንገበግበዋል፣ ሪሶርስ ያንገበግበዋል፣ መልሶ የሚያመጣው ሪሶርስም ያንገበግበዋል። እና ብሪቴን የፈረንሳይ ኤክስፓንሽን አስደንግጧታል። ፈረንሳይ ዌስት እንትን ላይ ያለው የብሪቴን እንቅስቃሴ አስደንግጧታል። ተቀመጡ፣ ተስማሙ፣ ረጅም ጊዜ ቀጠሉ። ከዛ ወረድ ዋር ላይ ግን የኔም ጉዳይም ሆና ያቺ እዚህ ጋር ስታጠቃ መበቀል አለበት በታች በኩል። ኦኬ ሁለት ኦፕሽን ይኖርሃል፣ ወይ አፍሪካን ትይዝባታለህ ወር ደግሞ ብሪቴን ካለ ወታደር ወይም ጣሊያን ካለ ወታደር መልሳ ልካ አፍሪካን ትሞክራለች። እዛ ጋር ዊክ ይሆናል። ሶ አንደኛ የስም ነው፣ ሁለተኛ እርስ በርስ የነበረ ጦርነት ማጽናኛ ነው፣ ሶስተኛ ሪሶርስ እንደፈለጉ መቢያ እንትን ነው። እና ወዘ ቤስት እንትን ለነሱ አይ ቲንክ እዚህ ጋር አንድ በጣም ሂስቶሪካል ፋክት በደንብ እንደው በሆነ መልኩ ሲንክ ቢያደርግ ደስ የሚለኝ እንትን በቃ አንድ ቃኢዳ አለ ወይም ጀነራል ሩልም ማለት የምንችለው ነገር አለ። መሰብሰብ ማለት ነገን ለአንተ ሴኪር ማድረግ ማለት ነው። መበተን ማለት ደግሞ ያንን ሉዝ ማድረግ ማለት ነው። ዩሮፕ ዛሬ ላይ እኮ በጣም ማች ኢሴንሻል ኮንቲኔንት አይደለችም አይደል? ተመልክተናል። ኦኬ ይሄን ምን ቀየረው ብለን ብንመለከት ጠጋ ስትል የተፈራው ነገር ደርሶ ወደ ጦርነት ተገብቶ የሰው ልጅ ላይ ትልቅ ዲዛስተር እንትን ያደረገ ባይ ዘ ዌይ ዩሮፒያን ሲቪላይዜሽን አይ ቲንክ ወጣኸንፈር ስለ የገዛን ጄኖሳይድ አይተን እኛ ነን የሚከብደን እንጂ ቱራቱ ራሱ ምንድነው? ይሄ ካልቸሩ የተለመደው ሂስቶሪካል እንትን ቤልጂየም ላይ የሰሩትን ስራ ተመልክተናል። አይ ቲንክ ስለ ካዡዋሊቲስ ምናምን ኔክስት ኤፒሶድስ ላይ ስለምናነሳ እዚህ ላይ እንትን ማድረግ አያስፈልግም። እና ያንን የሚያህል ዲዛስተረስ የሆነ ጦርነት የሰው ልጅ ምናልባት በከፍተኛ መልኩ አፌክት ያደረገ ጦርነትን እነዛን ማቴሪያሎች እንትን ያደረገ ነገር ተፈጥሯል። ሴም ስለ እንትን አነሳን፣ ስለ ሚድል ኢስት አነሳን፣ ስለ ሳይክስ ፒኮት በተወሰነ መልኩ አነሳን። እዛ ጋ የተፈጠረው ነገር ማለት የነበረ እንትን ኢምፓየር ከ34 አካባቢ አይደል 34 አካባቢ ከረንትሊ በኔሽን ስቴት እንትን እነዛን ሀገራቶች በሙሉ ሰብስቦ የነበሩበት ዩኒየን ፈረሰና በትብብር ማለት ነው አይደል? ያው ኤክስተርናሊም የነበረ ሞር እንደሚጠቅም በመተማመን የፈረሰ የነበረ ነገር ዛሬ ላይ ያለውን የሚድል ኢስት እንትን ፈጠረ። እና ሴም ይሄንን በጣም አላቅም። ይሄንን እንትን ሁሌም ከታሪክ የምንማረው ትልቁ ነገር ይሄ ይመስለኛል። ሌላ የተለያየ ፖሊሲዎችን ተጠቅመዋል። እንደ ፖሊሲያቸው ደግሞ በምን ያህል ሌቭል ብሩታል ነበር የሚለውንም በጣም ይወስነዋል። ለምሳሌ የፈረንሳይን ሞዴል ያነሳሉ። በጣም አሲሚሌሽን ፖሊሲ ነው የምትከተለው ይባላል። እና ሙሉ ለሙሉ የመዋጥ ነው አይደል? አሲሚሌት የማድረግ ያንን ኮሚኒቲ በሙሉ እንትን የማድረግ ተስፋ ይባላል። በፈረንሳይ ቀኝ የተገዙ ሀገራት እስካሁን ድረስ ህዝቦቻቸውን ከነዛ ነገሮች ዲቶክሲፋይ ማድረግ አልቻሉም ይባላል። በተለይ ኖርዘርን አፍሪካን በሙሉ ብትመለከቱት የዛን ኢምፓክት ትመለከተዋል። የሊበራል እንትኖች አይዲያዎችን በጣም የማቀንቀን ስቲል ከፍሬንች እንትን ከፍሬንች ላንጉዌጅ ኢንፍሉዌንስ ያለመውጣት ከንትን ራሱ ሪሊጂየሲቲ ከምትለው ሃይማኖተኝነት
ነምበር ጋር ራሱ ብትመለከቱ ሌሎች ሀገራቶች ያለው በሆነ መልኩ እንትን ያደርጋል። ለምሳሌ ብሪቴን የምትጠቀመው ዩዥዋሊ ኢንዳይሬክት ሩል ነው። ብሪቴን ሁሌም ስናነሳት እንትን ናት አይደል? ብሪቴን አቅልን ተምቲል ታደርጋለህ። ያ ጂኒየስነስን ትመለከታለህ። ኢንዳይሬክትሊ እዛው ላሉ አካላት እነሱን እንትን በማድረግ ኦፍ ኮርስ አሁን ሲታይ እንትን ሊመስል ይችላል አይደል? ሲታይ ለስ እንትን ሊመስል ይችላል። በጣም ይሄ ሆስታይል ብዙ ሆስታይል ላይ መስል ይችላል። ኦፍ ኮርስ ያ ራሱ የፈጠረውን እንትን ኢምፓክት እና እንትን መልክተናል። ስለ አይ ቲንክ ፈርስት ኤፒሶድስ አካባቢ ስለ ታይም ቦምብ አንስተን ነበረ። ብሪቴን የሆነ ቦታ ጥላቸው የምትሄዳቸው እንዴት ኋላ ላይ እንትን እንዳደረጉ ኢምፓክት እንዳደረጉ የቤልጅየምን ማንሳት እንችላለን። አይ ቲንክ ቤልጅየምን ዩዥዋሊ እንትን የምናደርጋት ከኮሎኒያሊዝም ጋር ሪሌትድ በሆነ መልኩ ነው። ምክንያቱም ከረንትሊ አትሊስት ዛት ማች ኢምፓክትፉል ከሆኑ ራሱ የኢሮፒያን ካንትሪስ ስላልሆነች ማለት ነው። እና ኮንጎ ላይ ያደረሱትን እንትን በደል በትልቁ ማድረግ ትችላለን። እነሱ ሞሮፍ የኤክስትራክሽን እንትን ነበራቸው። አይ ዶንት ኬር ምንም ማለት ምንም እንትን ኢሹ አይደለም። ሰው እዛ አካባቢ ያለው ላንዱ ምኑም ኢሹ አይደለም። በቃ ሪሶርስ ኦንሊ ሪሶርስ ደግሞ እንትን የሚያደርጓቸው እነዚህ እንትን የምትላቸው ናቹራል ሪሶርሶች ላይ ፎከስ ያደረጉ ነበረ። የጀርመኒ ሞሮፍ በዳይሬክት ሩል ይገለጻል ይላሉ። የፖርቹጋል በተለይ ሌበር ላይ ፎከስ ያደርግ ነበር ፎርስ በማድረግ ይላሉ። ኢታሊ ሌላው ምናልባት ኢታሊ በሆነ መልኩ ከእንትን ጋር ከስቴት ኦፍ እስራኤል ጋር የሚመሳሰል እንትን የሴትልመንት የተለያዩ ሰዎችን አምጥቶ የማስፈር ፖሊሲ ነበራት። ይኸው ብቻ አካባቢውን አይቶ ተመኝቶ እዛ ላይ ደግሞ እንትንህን ህዝብህን አስፍረህ እንትን የማድረግ ይኸው አይ ቲንክ ስትራቴጂካሊ የረጅም ጊዜ ቅድም ይመስላል እዛ አካባቢ እንትን ኢንፍራስትራክቸር። ለዛ ነው ባይ ዘ ዌይ በተለይ በጣሊያን የተያዙ አካባቢዎች የሚገራርሙ እንትኖች አይደል? አሁን እኛ ሀገር ላይ ራሱ ይነሳሉ። እነዚህ የጣሊያን ቤቶች ናቸው ይባላል። እንትን የተደረጉ አሁን ድረስ አገልግሎት የሚሰጡ የሚገራርሙ ብዙ የመኖር እቅድ ሲኖር የምትሰራቸው ማለት ነው። ድልድይ የጣሊያን ድልድይ ፌመስ የጣሊያን ድልድይ አለ ምናምን ሀገር ተቋራጭ የሆኑ ትልልቅ ኢንፍራስትራክቸሮችን ከዚህ ማይንድ ሴት የሚነሳ ነው ማለት እንችላለን። ያ አይ ቲንክ እንትን መጀመሪያ አካባቢ ካነሳኸው ፖይንት ልጀምርና አንድነት ከሚለው ሀሳብ ማለት ነው። አይ ቲንክ በደንብ ልንረዳው የሚገባ ሀሳብ ነው አይደለ? አንድ ስትሆን ነው ሲግኒፊካንት የሚኖርህ አይደለ? ወርልድ ስቴጅ ላይ የሆነ እንትን ቫልዩ የሚኖርህ አንድ ስትሆን። አውሮፓን አይተናል። የአውሮፓ አንድነት ምን እንደሰጣቸው። አሁን እንደውም የአውሮፓን መውደቅ ስናወራ፣ አሁን በተለይ በጣም ኢንፍሉዌንሳቸው መቀነስ ስናወራ አንደኛው ያ እንትን ማለት እየላላ መምጣት ነው አይደለም? በተለይ አፍሪካ ዩኒየን ላይ ብሬክሲትን እናውቃለን። ብሪቴን ወታለች ከእንትን ጀርመኖች አሁን ጥያቄዎች እያነሱ ነው አይደለ? ከዩክሬን ጦርነቱ ጋር ተያይዘው ምናምን ነገር ለምንድን ነው ራሳችን እየጎዳን ያለ ነው በዚህ በአውሮፓ ዩኒየን ህጎች ምክንያት። እነዚህ ነገሮች እንትን ያደርጉሃል። እንደ አውሮፓ እንትን ማድረግ ከፈለጉ አሁንም ቢሆን ፓወር እንዲኖራቸው ከፈለጉ ያላቸው አማራጭ እንትን ነው አንድ መሆን ነው። እና አሁን እንደ አዲስ ጀምረዋል። አይ ቲንክ ሬቶሪኩ ተጀምረዋል። እንደ አዲስ አውሮፓ እንትን ማድረግ አንድነት ነው የሚል ማለት ነው። በጣም ብዙ ችግር ስለፈጠረባቸው ማለት ነው። እና አፍሪካም ላይም ያለው አማራጭ ያ ብቻ ነው አይደለ? አንድነት ብቻ ነው። ከዛ ግን አንድነት ደግሞ እንዴት አድርገህ ነው የምታሳክረው? በጣም ከባድ ነው። እንደ አውሮፓዎቹ ቀላል አይሆንልም። ምክንያቱም ያው ብዙ እናነሳል። ሂስቶሪካሊ ስናነሳ አውሮፓ እንደዛ አሁን ይሄ አንድነቷን ጠብቃ ለመሄዷ የአሜሪካ እገዛ በጣም ትልቅ ነበር አይደለ? የዓለም ሱፐር ፓወር እንድትሆን ፈልጋ ነበር። አግዛትም ነበራል። ዘማርሻል ሎ ብለን እናነሳለን እኮ ብዙ ገንዘብ ፈንድ እየተደረገ ሁለተኛ ዓለም ጦርነት በኋላ ስንት ገንዘብ እንደተደረገ ማለት ነው። እና አውሮፓ አንድ እንድትሆን ተፈልጎ ነበር። ከዛ ግን አሁን አፍሪካ ላይ ከባዱ ነገር አፍሪካ ሌላ ሮል ነው ያላት። ባለፈው ኤፒሶድ ላይ ስናወራ ነበር። ሮሏ ተበታትና ሪሶርስ ማቀበል ነው ሮሏ። ስለዚህ ቀላል አይሆንም። አንድ አፍሪካ እንትን አውሮፓ አፍሪካ ዩኒየን አቋቁመህ ብቻ በአንድ የሚፈታ ነገር አይደለም። ስለዚህ ነው አፍሪካ ዩኒየን ሰክሰስፉል ሊሆን ያልቻለው እስካሁን ድረስ አይደል? የአውሮፓ ህብረት ሰክሰስፉል ሊሆን ያልቻለው አንደኛው ምክንያት they won't let you በራስህ ለፍተህ ጥረህ ምናምን ካልሆነ በስተቀር ማለት ነው። the same for የሙስሊሙ ዓለም the same for the middle east እንትን ለታላቁ ሱፐር ፓወር ለሚባለው አመቺ አይደለም ያንተ አንድነት። ምክንያቱም ዘይኖ አንተ አንድ ከሆንክ ምን መስጠት እንደምትችል ምን ማድረግ እንደምትችል። ቅድም ስናነሳ አውሮፓ ያደገችው እኮ የአፍሪካ ጀርባ ላይ ነው አይደል? ባይ ሎጂክ አፍሪካ ስትነሳ አውሮፓ ትወድቃለች። ጀርባዋ ላይ ነው የቆመችው። ሌላ አማራጭ የላትም። በየትኛውም እንትናቸው ችሎታቸው አቅማቸው ማይፈነቅቱት ድንጋይ አይኖርም ያ አንድነት እንዳይፈጠር።
እዚህ ነው የምናያቸው የኢንተርቬንሽኖች የምናይ አይደለ እንትኖች ያላቸውን ቦታ ፍሬንቾች የራሷ ኮሎኒ የነበሩት አሁንም ድረስ ያላትን ኢንፍሉዌንስ አይደለ እንግሊዝም ሁሉም ሀገራት እንደውም አሜሪካ ተከታቸዋለች አይደለ እነዚህ ሀገራት ተከታል ሁሉም ሀገራት ያላቸው ኢንፍሉዌንስ ምክንያቱም አፍሪካ የራሷ ሮል አለት ያን ሮል ኪፕ መደረግ አለበት እንትን ሪሶርስ መስጠት ያኔ ቀኝ ግዛት እንደነበረው አሁንም እንትን ሪሶርስ መስጠት ነው አላማዋ ለዚህ ነው አሁንም ድረስ ቀኝ ግዛት አላበቃም ባንዲራ አለን መዝሙር አለን ዛት ሴት ያ ነው የኛ እንትን እንደው የነጻነታችን ጥጊያ ብቻ ባለፈው ኤፒሶድ ላይ ስናወራ የነበረው ስለ አዲሱ ቀኝ ግዛት ነው አይደል ኒዮ ኮሎኒያሊዝም ብለን ነው አይደል እንደውም የኳሜ ንኩማ አይደል እንትን ተርሙን ኮይን ያደረገው ሲናገር ኒዮ ኮሎኒያሊዝም ማለት the last stage of imperialism ነው in the worst stage of imperialism ነው ብሎ ነው የሚያስቀምጠው አሁን ያለንበት የኢምፔሪያሊዝም የኢምፔሪያሊዝም ቀኝ ግዛት የመጨረሻው ስቴጅ ነው ደግሞ መጥፎ ስቴጅ ነው በጣም ከባዱ ስቴጅ ነው ያንን ኪፕ የሚያደርጉበት ኢንስቲትዩሽኖችን አየናል አፍሪካን ያኔ ቀኝ ግዛት ላይ እንደነበረች ሪሶርስን መስጠት ብቻ እንትን ሪሶርስ መስጠትና የማርኬት ቦታ መሆን ቅድም ሳዲ ያነሳው ነበር ሁለት ጥቅም ነው ያላት አፍሪካ ሪሶርስ ተሰጣለህ ማርኬት ትሆናለህ አንተ ይሸጡልሃል ሁለቱ እንትን ነው አሁንም ድረስ ሚካኤዶ እኮ ያ ነው አፍሪካ ሪሶርስ ተሰጣለች ማርኬት ናት አፍሪካ the same system the same ideology the same እንትን ሌላ ስምና ሌላ ከለር ይዘው ማለት ነው ለዚህ ነው አሁን ከቀኝ ግዛት የወጣንበት ምናምን አልወጣንም ገና መች ወጣንና መውጣትህ የምታውቀው የራስን ሶቨሬኒቲ በራስ መወሰን ስትችል የራስ ሪሶርስን አምርተህ ሪሶርስ ሳይሆን አምርተህ ያመረትከው መሸጥ ስትችል ለህዝብ የፈለከውን ነገር ማድረግ ስትችል ፖሊሲ በአይኤምኤፍ እና በወርልድ ባንክ እና በእነዚህ ኢንስቲትዩት ዲክቴት ሳይደረግ ሲቀር ነው የምርም ሶቨሬኒቲ እና የምርም ሉዓላዊነት አለኝ ነፃ ነኝ ብለህ መናገር የምትችል እንጂ አሁን ስንናገር ቀኝ ግዛት ብለን ስናወራ የድሮ ታሪክ አይደለም አሁን እየተካሄደ ያለ ስሙን ቀይሮ መልኩን ቀይሮ አይደለ ግን ሲስተሙ ኪፕ እየተደረገ ሲስተም ማለት ነውና ለዚህ ነው አንድነትን ስናወራ ኮሎኒያሊዝም መጥፋት የሚችለው በአንድነት ብቻ ነው አንድ ስትሆን ብቻ ነው ያ ስላልጠፋ ማለት አሁንም መጥፋት ካለበት ማለትና ያና አንደርስታንድ ማድረግ አለብን ለዛ ፕላኖች ሊኖሩ ይገባ ለዛ እቅዶች ሊኖሩ ይገባ ወዴት ነው የምንሄደው ያው የአፍሪካ ዩኒየን አንድ ፕላን ነው አይደለ አንድ ፕላን ነው አፍሪካ ዩኒየን አንድ ፕላን ነው ምን ያህል ሰክሰስፉል ነበር ምን ያህል እንትን ነበር በጣም አጠያያቂ ነው አምስት ጊዜ ክላስ እንትን ስንማር በቃ እንትን ስለነዚህ እንትኖች አሉ አይደል የኢጋድ የምናምን እነሱ ላይ እንጽፋለን የሆነ ሪሰርች ነገር ነው እንጽፋለንና what's the point ላለው እኔ አንዳንዴ ቁጭ ብዬ ዩዝፉል እና ምን ዩዝለስነታቸውን አይ ኖ ችግሮቻቸው ለምን እንትን እንደሆነ ምናምን ነገርና በቃ ያናዳል በቃ የአፍሪካ እንትን ዩኒየን ላይ አፍሪካ እንትን ታዛቢዎቹ አውሮፓውያን ናቸው ዋይ ለምንድን ነው መጥተው የሚታዘቡት በጣም ከዘንቃ የአውሮፓ ዩኒየን ላይ አንድ ጥቁር ኮት ታገኝ እኛ ነው ደግሞ አንተ ለምን የሚታዘቡት ፈንድ ከዛ ነው ይመጣል ማለት ገንዘብ እየሰጠህ እንዴት ነው እሱን የሚጎዳ ነገር ሊያደርግ የሚችለው ባይ ዲፎልት ማለት ነውና ያንን እንደ ሙሉ አፍሪካ እንደንትን አንደርስታንድ ማድረግ መቻል አለብን አይ ቲንክ በዚህ የሚያምር ሙተኸዳ የመጨረስ እንችላለን ምናልባት እንደንትን ግን እንደ መዝጊያ ፍሬዝ አይ ቲንክ ሁለት ነገሮች በጣም ክሪቲካል ናቸው ብዬ አስባለሁ የመጀመሪያው ነገር ጄኒዩን ኢፈርት አይደል ብዙ ጊዜ መወዳት ተርምናት እንትን ላይ ማለት እውነተኛ ትብብር እውነተኛ ቆራጥነት ይፈልጋል አለ ወይ ያው እንትን ይደረጋል አይደል ከላይ ጀምሮ እስከ ታች ድረስ ይሄን መታመም እንትን አለ ወይ ሁለተኛ ደግሞ ፕሮሰስ ነው አይደል ይሄን መጠየቅ የሚችል አሁን ባይ ዘ ወይ እንትን ፔሲሚስት እንዳያስመስለን there is የሆነ ጄነሬሽን አይደል እነዚህ ነገሮች የምር እየጠየቀ ያለ ከነዚህ አትሊስት ከምንላቸው እንትሮች ለመውጣት እየሞከረ ያለ የሆነ ጄነሬሽን በሆነ መልኩ ያቆጠቆጠ ይታያል ይሄ ደግሞ ይሄ ምናልባት ከራሱ ኮንፈርት ከራሱ የሆነ ቢወጣ የተሻለ እንትን ምናምን የሚያገኝን እንትን ያን ሳክሪፋይስ አድርጎ ሀገሩ እንትን እንድትል አትኢንድ ሌሎችን እንትን ለማድረግ አይደለም ማለት ሌሎችን ኮሎናይዝ የማድረግ ፍላጎት ኖሮን አይደለም ማለት ወይ ሌላ በርሊን ኮንፈረንስ የማዘጋጀት ወይም ደግሞ ፓሪስን እንትን የማድረግ የፓሪስ ሜር የመሆን እንትን ፍላጎት ኖሮን አይደለም ይሄን እያደረግን ያለ ነው ፍልሰት እንዲቆም ነው አይደል አፍሪካውያን ወጣቶች በሀገራቸው ሰርተው የመለወጥ ተስፋን እንዲመለከቱ ነው ከኤድና ከምናምን እንትን ወጥተው አምርተው ሪሶርስ አላጠራቸውም የሂውመን ሪሶርስ አላጠረምና እነዚህ ነገሮች ግን በጣም ረጅም ጊዜ ኢፈርት ናቸው የተለያየ እንትን ትውልድ ላይ እየገነባ እንትን የሚያደርገው ነው በሚለው መውጣት እንችላለን ብዬ አስባለሁኝ ውድና የተከበራችሁ ተመልካቾቻችን በዛሬ የያዝነው ክፍል ይሄን ይመስል ነበር በተቀራራቢ ርዕሶች በቀጣይ ክፍሎች እስከንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ